ጥያቄ ነበረኝ ያው ከይቅርታ ጋር በጣም ማወቅ ፈልጌ ነው። እሺ ትጠይቃለህ። አሁን እፎይ ያነሳውን ሐሳብ ላይ ተስማማለህ? ቆይተሃል ሪኩዌስት ከላክ። እሺ አንዴ እቺን መልሱልኝና ከዛ በኋላ ችግር የለውም። መጨረሻው አንድ ያለበት ቁጥር ጥያቄ ሊጠይቅ ነው ትላለህ። ምንድነው ጥያቄ? ጥያቄውን መሰለህ አንድ ጓደኛ ነበረኝ የኦርቶዶክስ እምነት ተከታይ። ጥቅስ ላይ ብቻ አውራ። ምን ችግር አለው? የራሳችሁ ጉዳይ እኮ ነው። አይመለከተንም። እኛ ስለሰው ፈልጌ ነው። አንድ ሙስሊም ጓደኛ አለኝ ብዬ እኔ አልጀመርኩም። ጥያቄው ላይ ብቻ ጥቅስ ጥቀስና ልጁ 40 ቀን ሳይሞላው ሞተ። ከዛ በኋላ ቤተክርስቲያን አይቀበርም አለኝ። አይመለከተንም ስለግለሰብ ስላለ እንዴ ታዲያ እኛ ስለ እናንተ ካልተመለከተን አንተ ስለኛ ምን ይመለከት? መልካም። እኔ አንድ ሙስሊም ጠይቄ እንዲያና እንዲያለኝ ተረት ብዬ መጥቼ ላይ ብላ ጠይቅም። ኤኒዌይስ ብቻ ጥያቄ ልመልስልህ። ጥያቄን ጠይቅ። እሺ ለወደፊት ተማር። እንደተማረ ሰው የተማረ መረጃ ጠይቅ። አንድ ግለሰብ እንደዚህ አለ። አንድ ሙስሊም ጠይቄው ጫት መቃም በጣም ጤናማ ነው አለኝ፣ ለህይወት አስፈላጊ ነው አለኝ ምናምን ተብሎ አይጠየቅም። የግለሰቡ እይታ ነው። ያነበብከውን ለመጠየቅ ሞክር ለወደፊቱ። ቀጥል። እሺ እና ምንድነው ጥያቄ? አይ ቲንክ ነጁ የሚለው ሰው ነው አይደል? ላኩለት ሚውት አድርጋችሁ መሰለኝ። ነጁ እሰማለሁ ነኝ። አይሰማም? ጥያቄ እሺ ምንድነው እሱ? አንድ ኦርቶዶክስ ጠየቅ መምህር መምህር አይደለም ምንድነው ያልከኝ? ጓደኛህን ከዛ ምን አለ? ጓደኛዬ ሚስቱ 2 ቀን ሐኪም ቤት ቆይታ ተሰቃይታ ወልዳ ወር ምናምን ከቆየ በኋላ ልጁ ሞተ። እሺ ከዛ በኋላ ሆስፒታል ጥለውት መጡ ማለት ነው። እንዴት ነው ቀብር የለም ወይ ምናምን ስለው በክርስትና 40 ቀን ሳይሞላው ከሞተ ቤተክርስቲያን አይቀበርም ማለት። ይሄማ እንዴት እንደዚህ ይሆናል? እስኪ ሰው ጠይቄ እርግጠኛ መሆን አለብኝ አልኩትና እንዴት ነው በእናንተ 40 ቀንና 80 ቀን ሳይሞላቸው ከሞቱ ቤተክርስቲያን አይቀበሩም ማለት ነው? እስኪ ሰው ጠይቄ። መልካም እውነት ነው ወይስ እንዴት ነው? ሚውት አድርግና አዳምጥ። እሺ በመጀመሪያ ደረጃ አንድ ሴት ወልዳ አንድ ወር ነው ያልከኛል። አንድ ወር ሙሉ ሐኪም ቤት ውስጥ ከዛ በኋላ ያን አንድ ወር የሞላውን ልጅ ደግሞ ሐኪም ቤቱ ተቀብሎ ሊተውላት ይችላል ብላችሁ ታስባላችሁ? አይደለም፣ ወር አይደለም እኮ የቆየው ሐኪም ቤት። ተገላግላማ ቤት ገባች። ከዛ ታመመና ሐኪም ቤት ሄደች። ኦኬ እሺ በቃ እሺ ከዛ ተውት እዛው። እናመሰግናለን። አስባችሁታል? አንድ ወር ልጅ ሲሞት ሐኪም ቤቱ በቃ እናንተ ኦርቶዶክስ ስለሆናችሁ ቤተክርስቲያን ስለማይቀበር ብሎ ሕፃኑን ልጅ ሲቀበላችሁና ሐኪም ቤቱን ሲለው እንበል ፎር ሴክ ኦፍ አርጉመንት ዶክተሮቹም ኦርቶዶክስ ነበሩ። ቤተክርስቲያን እንደማይቀበር አወቁና እንደ ልጁ ሎጂክ ማለት ነው ሆስፒታል ተቀበሉት ማለት ነው። ሆስፒታል ተቀበሉትና እዛ ቀበሩለት። ጥያቄ አሁን የት እንበልና ነው ፎር ሴክ ኦፍ አርጉመንት ይሁን የሕፃኑ ሆስፒታል መቀበር ቤተክርስቲያን መቀበር ከድነቱ ጋር የሚያመጣው ማተር አለ ብለህ የሆነ እንትን የሚያመጣው ለውጥ አለ ብለህ ታምናለህ? እኛ እንደዛ እናምነው። ሲፈልጉ ሽንት ቤት የሚጠጡት እኔ ቤተክርስቲያን አይቀበርም ስላለኝ እኮ ነው ከይቅርታ ጋር። በቃ እሺ መልካም። እሺ ያዘው ማይክን ያዘው። አንድ ሰው ከሞተ በኋላ ቤተክርስቲያን ተቀበረ፣ ሜዳ ላይ ተቀበረ፣ ቤቱ ተቀበረ፣ ከድነቱ ጋር ምንም ያገናኘው ነገር የለም። ሚድነው በተቀበረበት ቦታ አይደለም ማለት ነው። መንገድ ላይ እየሄደ በረሃ ውስጥ ሞቶ እዛው ሊቀበር ይችላል። እዛ ስለተቀበረ አይድንም ማለት አይደለም። የትም ይቀበር ማለት ነው። አንድ ሁለተኛ ህፃናት
ልብ በሉ፣ ህፃናት ቤተክርስቲያን አይቀበሩም የሚል አንዲት ጥቅስ ሊመጣ አይችልም። ሁለተኛ ማለት ነው፣ ሁለተኛ አርጉመንታችን አንዲት ጥቅስ ህፃናት ቤተክርስቲያን አይቀበሩም የሚል አስተምሮም የለም። ደግሞም ህፃናት ክርስቲያን አይደሉም፣ ቤተክርስቲያን አይቀበሩም። ቤተክርስቲያን የክርስቲያኖች ህብረት ማድረጊያ ቦታ ስለሆነ መቃብሩም የተለየው ምንድነው? እሱ በየቦታው ሬሳችንን እንትን ባለ ማለት ነው እንጂ ምንም አዲስ ነገር የለውም እኮ። አሁን ላይ ካያችሁ እንደውም በየከተማ ላይ የክርስቲያኖች የሙስሊሞች እና የፕሮቴስታንቶች የኦርቶዶክስ እና የፕሮቴስታንት ምናምን ጎን ለጎን ተደርጎ ይደረጋል አለ። ትልልቅ ሰፋፊ ከተማ ቦታዎች ላይ በአንድ ተርታ ነው የሚሆነው ቀብር። ያ የሆነው ምንድነው? በየቦታው ቀብር እንዳይሆን ነው እንጂ ቀብሩ ማተር የሚያደርገው ከድነት ጋር የለም ምንም። ያ የተቀበረበት ቦታ አይደለም ለሰውየው መዳኛ የሚሆነው። አንድ ሙስሊም ቤተክርስቲያን ስለተቀበረ ገነት ይገባል ማለት አይደለም። አንድ ክርስቲያን ደግሞ ቤተክርስቲያን ስላልተቀበረ አይድንም ማለት አይደለም። ሕፃንም ሆነ ትልቅም ሰው ኦቨርኦል ግን ሕፃን ልጅ ቤተክርስቲያን አይቀበር የሚል አስተምሮ የለም። ይህንን ከያዝን ሕፃናት ቤተክርስቲያን እንዳይቀበሩ ወይም እንደዚህ አይነት ጠቋሚ ነገር ኃጢአት አለባቸው ነው የለባቸውም? በማን ኃጢአቱ ተጠይቆ ነው ቤተክርስቲያን እንዳይሄድ እንዳይቀበር የተከለከለው? በማን? ምክንያቱም መጽሐፈ ሕዝቅኤል ምዕራፍ 18 ቁጥር 4 ቁጥር 20 አንዴ ክፈችልኝ። ዮሐንስ ወንጌል ምዕራፍ 9 ማቴዎስ ወንጌል ምዕራፍ 18 አንዴ ቀጣይ ትከፍችልኛለሽ። እያስጠቃችሁኝ ነው ግን ጥሬ ስጋም አብረህ መብላት ጀመርክ እኮ ለመሻማል ስትል ማትረባ መክፈት ትችያለሽ። እርግብ ይበቃል። አንተ እኮ አልጠገብክም። ጨመሽ እርግብ አለሽ። ምዕራፍ 9 ቁጥር ስንት? የዮሐንስ ወንጌል ሕዝቅኤል ምዕራፍ 18 ቁጥር 4 አንዴ ክፈችልኝ። ሕዝቅኤል ምዕራፍ ስንት? ምዕራፍ 5 18 4 ኦኬ። ኦኬ ይታያል። እሺ ቁጥር 4 ላይ ችግር የለውም ይታያል። እሺ ሕዝቅኤል ተሳስቻለሁ እንዴ? ቁጥር 28 ነው እንዴ? እሺ ቁጥር 20 ላይ አድርግልኝ። እሺ 20 ምን ይላል? ቁጥር 28 አድርግልኝ። እሺ ሕዝቅኤል ምዕራፍ 28 ቁጥር 4 እና 20 ተሳስቻለሁ መሰለኝ ጥቅስ ለሚቼክት ወይንም ቼክ ላድርገው። አስራ 18:20 እና 18:4 ነው ሕዝቅኤል ላይ ያለው። ትክክል ነበርኩኝ እኮ። ለምንድን ነው ሳየው ታዲያ የተለወጠብኝ? የተከፈተው 18:4 እና 18:20 ነው ሜይ ቢ ይመስለኛል። እንደዛ ነው። ትክክል ነኝ። ቼክ አደረኩት። ትክክል ነኝ። አንዴ ግለጭልኝ። 18:20 እና 18:4 ማለት ነው። 4 ላይ አድርጊው ቅድሚያ። ቅድም አልመሰለኝም። ሌላ ቁጥር አንብቤ ነው ማለት ነው። እሺ እነሆ ነፍሳት ሁሉ የኔ ናቸው ይላል። ነጁ እየሰማ ነው። ነፍሳት ሁሉ የኔ ናቸው። የአባት ነፍስ ልብ በል፣ የአባት ነፍስ የኔ ነው። የኔ እንደሆነች ደግሞ የልጅ ነፍስ የኔ ናት። የአባት ነፍስ የማን ነው? የኔ ነው። የእናት ነፍስ የማነች? የኔ ናት። ኃጢአት የምትሰራ እርሷ ትሞታለች ይላል። ኃጢአት ስለሚሰራው ነው እንጂ ተጠያቂ የሚሆንበት ቁጥር 20 አድርገው።
የአባትም ነፍስ የሕፃንም ነፍስ የእግዚአብሔር ነው። ኃጢአት የምትሰራ ነፍስ እርሷ ትሞታለች። ልጅ የአባቱን ኃጢአት አይሸከምም። ኃጢአት ባልሰራው ሕፃን ልጅ ሊጠየቅ አይችልም። ልጅ የአባቱን ኃጢአት አይሸከምም። አባት የልጁን ኃጢአት አይሸከምም። አባትም በልጁ ኃጢአት አይጠየቅም። ገና የተወለደ ምንም አያውቅ ሕፃን ልጅ በማን ወንጀል ተጠይቆ ነው ወደ ቤተክርስቲያን እንዳይሄድ ወይንም ደግሞ ኃጢአተኛ ነው ወይንም ደግሞ እንደዚህ አይደለም እግዚአብሔር እንደዚህ አይለውም መቃብር ቦታም አያስፈልገውም እንደዚህ አይነት አስተምሮ የለንም። በቤተሰቦቹ ሊጠየቅ አይችልም። በቤተሰቡ ማይጠየቅ ከሆነ ደግሞ ልጁ ገና ኃጢአት አልሰራም። አባት የልጁን ኃጢአት አይሸከምም። የጻድቁ ጽድቅ በራሱ ላይ ይሆናል፣ የኃጢአተኛውም ኃጢአት በራሱ ላይ ይሆናል። የቤተሰቡ ጽድቅ ለራሳቸው ነው፣ ለልጆች አይደለም። ልጆችም በራሳቸው ላይ ነው። ማቴዎስ ወንጌል ምዕራፍ 18 ቁጥር 1 ክፈችልኝ። 18:1 ኦኬ። በዛይ ሰዓት ጻድቃን ደቀ መዝሙርቱ ኢየሱስን ቀርበው በመንግስት ሰማያት ከሁሉ የሚበልጥ ማን ይሆናል አሉት። ሕፃኑንም ጠርቶ በመካከላቸው አቆመ። ማንን ይላል ነጁ? ሕፃንን። እንዲህም አላቸው፣ እውነት እውነት እላችኋለሁ ካልተመለሳችሁ እንደ ሕፃንም ካልሆናችሁ ወደ መንግስተ ሰማያት ከቶ አትገቡም። ወደ መንግስተ ሰማያት እንኳን ለመግባት ምን መሆን አለብህ? እንደ ሕፃን ልጅ መሆን አለብህ። ሕፃን ልጅ ኃጢአተኛ ነው ብለህ የምታርቀው ሳይሆን እንደ ሕፃን መሆን አለብህ። አይ ቲንክ ስንት ላይ ነው የሚያስታውሰኝ ካለ ሕፃናት ወደ እኔ ይመጡ ዘንድ አከልክሏቸው የሚለውን ሕፃናት ወደ ቤተክርስቲያን እንዳይሄዱ ወደዛ እንትን እንዳይሉ የሚከለክል ጥቅስ በመጽሐፍ ቅዱሳችን ላይ የለም። ጭራሽ የሚጋብዝ ነው ያለው። ሕፃናቶች ሲመጡ እንደውም የሚከለክሉትን ክርስቶስ ይገስጻቸዋል። ሕፃናት ወደ እኔ ይመጡ ዘንድ አትከልክሏቸው ነው የሚለው እንደውም። ስለዚህ ሰዎች ለምሳሌ እውነት ሊሆን ይችላል ሜቢ ያለ እንበልና ፎር ሴክ ኦፍ አርጉመንት ማለት ነው ያለ ሰውዬ እውነት ብሎሃል እንበል፣ ክርስቲያን ነው እንበል ማለት እውነት ብሎሃል ስልህ አስተምሮታችን ሳይሆን ሰውየው ነግሮሃል እውነትም ላንተ ያ የነገረህ ግን ስህተት ነው፣ አስተምሮታችን አይደለም። ሕፃናትን እንደዚህ አርቁ አባሩ ወይንም ኃጢአተኛ ናቸው ተጠያቂ ናቸው የሚል አስተምሮ የለንም። ግን ያ የነገረህ ክርስቲያን ራሱ ተሳስቷል ማለት ነው። እና እንደዛ ነው። ኦኬ በቃ እሱ ያለኝ ምንድነው ሳይጠመቁ ከሞቱ ነው ያለኝ። ሳይጠመቁ ከሞቱ ቤተክርስቲያን አይቀበሩም ነው ያለኝ። በቃ እሺ ጥሩ፣ እሱ ተሳስቶ ይሆናል። እኔም እንደዚህ አይሆንም ነው ያልኩት። መልካም እሺ፣ አመሰግናለሁ። እሺ ግን እኔ በአይኔ አይቻለሁኝ ሕፃናት ሲቀበሩ የአንድ ቀን የሁለት ቀን የሞቱ ሕፃናትን ሲቀበሩ አይቻለሁ በአይኔ። ይሄ ኖርማሊ ቤተክርስቲያን ላይ ሜቢ እንትን ሆኖ እንዳይሆን አንዳንድ ሰዎች ድሮ ሰዎች ምናምን ባለማወቅ እንደዚህ የሚሉ ሰዎች መረጃዎች እኔም ደርሰውኛል። ከሱ ብቻ ሳይሆን እውነቴን ነው ቢያንስ 7 ዓመት አካባቢ ይሆናል አሁን እንደዚህ ያለኝ። ከቦታም አንጻር እንደዛ የሚያደርጉ ነገሮች ሊኖሩ ይችላሉ። ምናልባት ቦታ ጥበት ጋር ምናምን ያንን አፎርድ ማድረግ ማይችሉ ሰዎች አሉ አይደለ? ስለዚህ ባይጠመቁም ቢሞቱ ይቀበራሉ ማለት ነው። የሶስት ቀን የሁለት ቀን ገና እንደተወለደ ወዲያው ትኩስ ሲወለድ ከቦታ አንጻር ምናምን ሰዎቹ ዚስማች ሀዘንም አይቀመጡም። ዚስማች እንትን አይሉም። እንደዛ የሚያደርጉ ሰዎች አሉ። ያ ግን አስተምሮቱ ነው ወይ? አስተምሮት ጉዳይ አይደለም። ሰዎቹ ያንን ስላደረጉ ያስተምሮ ጉዳይ ነው ማለት አይደለም። እሺ፣ አመሰግናለሁ። እሺ እሺ፣ ሌላ ሰው የሚገባ ካለ ክርስቲያን መሆናችሁ ጥያቄ ያለባችሁ ብቻ ገስት ሙሉ ስለሆነ ናቱ አይቸካለሁ፣ ግን ቦታ ስለሌለ ነው። ቆይ ጥያቄ ያላችሁ ሰዎች
ጀሪ ጥያቄ አለሽ? ጀሪ ጥያቄ አለሽ? እኔ ነው ቲጂ ጀሪ ነው ስምሽ በእንትን ቦታ ስለሌለኝ አይ ችግር የለውም። ምን ይወርዳል ፍሬንድ ፌስቡክ አላናገርኩትም ነበርና እንኳን ደህና መጣህ እና ስላየህ ደስ ብሎኛል ነው የገባሁት። እኔ ጥያቄ የለኝም። በቃ ወረችታል። ችግር የለውም። አይ ቦታ ስለሌለ ለአንድ ሰው ለሙስሊም አንድ ብቻ ነው ያለች ለዛ ነው 16 ምናምን ሰው አለ እንትን ላይ ገስት ላይ መቅደስ ጥያቄ አላት። ካንስል እያደረኩት ለዛው መቅደስ የላትም። እሺ ጀማል ገብቷል መሰለኝ። ጀማል ያ ሄሎ፣ እንዴት ናችሁ? ሰላም ናችሁ? አለን ይመስገን። ትጠይቃለህ ወርን ጠይቅ። አይ ከፈለጋችሁም ጠይቁ። እኔ ደግሞ የሚጠይቀው ነገር ያም ብዙ ሳይሆን እኔ የምለው ግን ለምን ይሄን ያህል በዚህ ሰዓት ላይ አንተ የምትለው አይደለም ብራዘር፣ ጥያቄና መልስ ነው። ሌላ እንትን አንፈልግም፣ ምክር ምናምን አንፈልግም። እሺ እኔ ልጠይቅህ። እሺ ሙሐመድ መልካም የሰራውን ስራ አሳየኝ እስቲ። አንድ መልካም ሙሐመድ የሰራውን ስራ እኛ የምንማርበትን አንድ ሙሐመድ መልካም ስራ ሰራ እምለው በመረጃ እኛን እንዳስተማሩን ጥሩ ነገር ሰርተዋል፣ በመረጃ ጥሩ ነገር ሰርቶ ለዚህ አብቅተዋል እምል ነገር ነው የተማርነው። እሺ በመረጃ ለምሳሌ እኛ የምንማርበትን ሙሐመድ መልካም ስራ የሰራውን እስቲ ያሳየኝ። መልካም ስራ ነብይነቱ ጥሩ ሰርቶ እስልምናን አስተምረዋል ነው አይደለም እንዴ? ኦኬ ነብይ ሲሆን ነው መልካም ስራ የሰራ እንደተጻፈው እንዳነበብነው እንደዛ አድርጎ ነው። እስቲ ምንድነው ያነበብከው? ለምሳሌ ሙሐመድ ነብይ ሆነ፣ ነብይ ሲሆን ደግሞ መልካም ነገሮችን አስተማረ፣ መልካም ነገሮችን ሰራ የሚል እስቲ በሐዲስ የሚሆን በቁርአን አሳይ። የሰማውን ሳይሆን የተጻፈ ነገር ማለት ነው። የተጻፈ ነገር ስናነብ ግን አንተ የምታወራው ሁሉም ነገር ተቃራኒ ነው። እንደውም መጥፎ ስራዎችን ሲሰራ እንደነበረ ነው ሙሐመድ የምናገኘው በቁርአንም ሆነ በሐዲስ። በራሱ ፍላጎት ላይ የቆመ ነው እስልምና በሙሐመድ ፍላጎት ላይ ይሄ ስህተት ነው ካልክ ሙሐመድ መልካም ስራ ሰራ፣ ይሄንን ነገር እኛ ከሱ እንማራለን የምትለን አሳየን። እንግዲህ እኔ I don't know እናንተ እንዴት እንደወሰዳችሁት አላውቀውም፣ ግን እስልምናን ለዚህ ያበቃና ያስተማረ ጥበብን ያመጣ የትምህርትን ጥበብ ያመጣው ሁሉን ነገር ጥሩ አድርጎ እንዳስተማረ ነው። እንግዲህ መረጃ የለህም? እስቲ ኡስታዞች ከምንድነው ሙሐመድ መልካም ነገር አሰርቷል፣ ሙሐመድ እሱ እኮ ስብዕናው እንደዚህ ነው ብሎ ሲያስተምሩ ከየት መጽሐፍ ነው የሚያስተምሯችሁ? እስቲ መረጃ ስጠን። ከየት ነው የምታወራ? ከቁርአንና ስጠን እስቲ። ምንም ቦታ ፈለግሽ? ምን ለማወቅ ፈለግሽ? ይሄንን መልካም ስራ አስተምሮናል የሚል አሳየን። ኦኬ ሁሉም ሴቶች የተፈቀዱለት ነው የሚል የቁርአን አያ ነው። መልካም ስራ ለሙሐመድ ሁሉም ሴቶች ራሷን አሳልፋ ለነብዩ የምትሰጥ ሁሉ ሴቶች ተፈቅዶለታል የሚል ነው መልካም ስራ። ወይንም ደግሞ ሙሐመድ ፓንት ሰርቋል አልሰረቀም የሚል ነው። ወይንም ደግሞ የነብዩ ሴቶች በነብዩ ቤት ገባችሁበት ቶሎ ተበተኑ የሚል ነው። የቱ ነው መልካም ስራ? ምንድነው? አሳየን። አሁን እኮ ይሄ የተጻፈ እሱ የማያውቀው መጽሐፍ ተጽፎ
ከሱ በኋላ የቀረበ ነው ሐዲሶቹ። እሱ ይሄንን መጽሐፍ አይቶ የኔ ጥያቄ ምን ነበረ ብራዘር? የስ ሲስተር እስቲ ድገመው። የኔ ጥያቄ ምን ነበረ? አንቺ ጥያቄ ፓንት ተሰረቀ ሴቶቹን ከመሃል ነው እንደሚሰማ ጌታ ሆይ ሙሐመድ የሰራውን መልካም ስራ አሳየን እንድንማርበት። ከሙሐመድ ምን እንማር እስቲ ያሳየን ነው። መሐመድ እንግዲህ መጽሐፉ እንደሚለው ከሆነ ድሆቹን ረዳ፣ ሴቶቹን ሰብስቦ አስተማረ፣ ድህነትን አጠፋ። መረጃ ስጠን። ሙሐመድ ድሆቹን ረዳ ስላለ እንደ የጦዘር አልነበርኩም። መረጃውን እኮ የምታዩ ምስክር አለው። እኔ ይዘርፍ የነበረ ማለት ነው። የጦር ዘረፋ ሙሐመድ እንደሚሰራ ቁርአን እየጠቀሰ ቢያወራልን ደስ ይላል። ወንድማችን ቁርአን ኪንግ ራፍ እና ጀማል አቤት፣ ሰላም ነው። እንኳን ደህና መጣ። አህለ ወሰህለን። እንኳን ደህና ቆይ ወንድሜ። መልካም። ቀደም መልካም ስራ ውስጥ አንድ ጥበብን እንዳስተማረ ተናግረሃል። አሁንም ደግሞ ሴቶቹንም ሰብስቦ እንዳስተማረ ነገር ነግረህናል። ሳይማሩ ማስተማር አለ ግን? በፍጹም አይቻልም። አይቻልም። ኦኬ። እኔ ለምሳሌ መሀይም ከሆንኩኝ አንተም ማስተማር እችላለሁ? አትችልም። መልካም። እሺ፣ አንዴ አልፋ ወይንም መክፈል የምችሉ 157ን ክፈቱልኝ። ወይንም ደግሞ ቡሃሪ 19:13 አንዴ ክፈቱልኝ። ቡሃሪ 19:13 ማንኛውም መክፈል የሚችል እንከፍታለን። ከፍቷል አልፎ። መልካም። ኦኬ። አረብኛ ትችላለህ እንደ ጀማል? አረብኛ? አዎ። አረብኛ አድርግለት። ማንበብ ነው የማልችለው እንጂ። ማንበብ አልችልም? ማንበብ አልችልም። ኦኬ። እሺ፣ እንግሊዘኛውን ማር እንግሊዘኛውን አድርገው። ለአንተ አንብብልኝ። መልካም። እሺ፣ እንደዚህ ይላል። The prophet said, we are an illiterate nation. እኛ መሀይሞች ህዝቦች ነን ይላል ነብዩ ነው ያለው። ቅድም ምን አልከኝ? አንድ መሀይም እኔ መሀይም በሆን እናንተን አስተምራለሁ ስለ በፍጹም አልከኝ። ነብዩ ደግሞ እኛ መሀይም ህዝብ ነን አለ። ዛሬ መሀይም ሆኖ እንዴት ነው ጥበብን አስተማረ የምትለኝ? ጎሽ አሁን እኔ ያልኩትን ሰማኝ። አንደኛ ነገር መሀይም ሆኖ ያልተማረ ሊያስተምር አይችልም። እውር ይዘህ ካልሄድከው መንገዱን አይጓዝም። ያው እንደ እውር ማለት ነው። ሆኖም ግን አሁን እሱ ጅብሪል ወደ እዛ ጫካ መጥቶ ተራራ ወስዶ እንዲማር አደረገው ነው የሚለው። ኢቅራ ቢስሚ ረቢከ ለዚ ኸለቅ ስለው ጊዜ እንግዲህ አላውቅም ስል አስቸገረው 3 ጊዜ። ከዛ እንዲያውቅ አደረገው ይላል መጽሐፉ። አስቸገረው ሳይሆን ቆይ እኔ አሁን ለምሳሌ አንድ አረብኛ ትችላለህ እንዴ? መንበብ እኮ አልችልም አልኩ። አልችልም ስላልከኝ ግን እኔ ምንድን ነው ያደረኩ? ኢቅራ ብዬ አስጨነቅኩ ወይንስ ወደ እንግሊዝኛው አለፍኩኝ? ወደ እንግሊዝኛው ወደማውቀው አስተላለፍከኛው። ምክንያቱም እንደማትችል ካወቅኩኝ አንተ ማስጨነቅ የለብኝማ። ትክክል። ጅብሪል ግን ሙሐመድን መጥቶ ኢቅራ እያለ
ሲለው አልችልም እያለው 3 ጊዜ ያስጨንቀው ነበር አይደል? ትክክል። ታዲያ ለምንድን ነው ጅብሪል የማያውቅም ማለት ነው? የሚያውቅ ከሆነ አላውቅም እያለው እንዴት ነው እሱ 3 ጊዜ እየጨመቀ ባይዞ ሳሂህ ቡኻሪ 6982 ላይ ወይንም ደግሞ ቡኻሪ 3 ላይ ይገኛል ሐዲሱ። ማንበብ አልችልም እያለው ለምንድን ነው እሱ 3 ጊዜ ፌንት ያስነቀለው ጨምቆ? እዚህ ላይ ነው ፖይንቱ ያለው፣ እዚህ ላይ ነው። ለምን እሱ በሚያውቀው መንገድ አላመጣለትም ነው። እውነት ነው። እንደዛ ሳይሆን አንደኛ እሱ የማያውቅ ከሆነ በሚያውቀው መንገድ መልእክቱ ማስተላለፍ ነበረበት። ግን እንደተባለው እንደዛ 3 ጊዜ አስጨንቆ እንዲያውቅ አደረገው ነው የሚለው። አይ አይልም። ስለዚህ አንተ እውነት ነው ጀማል እንዲያውቅ አደረገው። ጀማል የለበትም፣ በሚያውቀው ነው ማስተማር አለበት እኮ። እንዲያውቅ አደረገውም አይልማ። አለማወቁን ማወቅ የምናውቀው እንዴት መሰለ? ሰማኝ ያ እየሰማኝ ነኝ። ምን ያልሰማም ይሰማል? ያልሰማም ያንተ ይሰማኛል። ያልሰማም ይሰማለሁ። ትሰማለህ አንተ? ምን ያልሰማም እንዴ? አይ የሆነ ቴሌፎን መጥቶብኝ ነበርና ለዛ ነው ሊቋረጥ ቻለው። መልካም እየሰማነ ነበር። ያ ሰምተናል። ምንድነው ሜቢ ሚስ ሪፕሬዘንት እንዳላደርግ ምንድነው ያልከው? በሚያውቀው ቋንቋ ነው ወይን ማምጣት ያለበት እንጂ በማያውቀው ቋንቋ አንጥቶ አንብብ እያለ ማስጨነቅ የለበትም ነው ያልከኝ አይደል? አዎ። መጨረሻ ግን ሙሐመድ እንዳወቀ ነገር ደግሞ ነገርከን፣ እንዳሳወቀው አስጨንቋል። አዎ መጽሐፉ እንደሚገልጸው ከዛ በኋላ እንዲያውቅ ቻለ። አላወቀም። ታላቁ ሚስቱ ማን ነበረች? ከዲጃ ነች ያሳወቀችው። ከዲጃ ነች እንጂ ነገረችው። ሙሐመድማ ጨምቆ 3 ጊዜ ሲለቀው እየሮጠ ወደ ከዲጃ ጋር መጣ ነው የሚለው ሐዲሱ። እየሮጠ መጥቶ የሆነ ነገር እንዳልሆን እፈራለሁኝ ነው ያለው። ቢያውቅ ኖሮ የሆነ ነገር እንዳልሆን እፈራለሁኝ ደብቅኝ አይልም ነበረ፣ ስላላወቀ ነው። አዎ ደብቅኝ ብሎ እሷም ወደ ካዚኖ የሷ አጎት መሆንላት ዘመዷ ወረቀት ነበርና ወደዛ እሱ የሚረዳው ነገር አድርገዋለች ነው የሚለው እንግዲህ አንዱ መጽሐፍ። ስለዚህ ከዚህ የምንረዳው ምንድነው? እሱ ጅብሪል ወደ መሐመድ መጥቶ ምንም ማያውቀውን ሰውዬ አስጨንቆ እንደናንተ ቴዎሎጂ 3 ጊዜ ጨምቆ ምንም ሳይነግረው ሲለቀው እየሮጠ ወደ ከዲጃ ጋር እንዲመጣ አድርጎታል ማለት ነው። ከዲጃ ከዛ በኋላ እንዴት ነው ያሳወቀችው የሚለውን ስንመለከት እሱ ደግሞ ከዲጃ የተገለጠልህ መልአክ ነው ወይንስ ሴጣን ነው የሚለውን ጭኗ ላይ አስቀምጣ ልብሷን ገልባ እዛ ውስጥ ደብቃ ለአንተ የተገለጠልህ ሴጣን ሳይሆን ጅብሪል ነው የሚል ኮንፈርሜሽን ሰጥተዋለች ማለት ነው። በእነዚህ አይነት መልኩ ነብይ የተደረገ ደግሞ አንድ ከነቢያት ውስጥ የለም። ከዲጃ ይሄንን ቁማር እንድትጫወት እንደዚህ አይነት የነብይነት መስፈርት እንድትሰራም ማን ነው ስልጣኑን የሰጣት? ማንም። ስለዚህ ዝም ብላ ነዋ ነብይ ያደረገችው። ትክክል። ጌታ ይባርክ። ስለዚህ ሙሐመድን ነብይ ነው ብላችሁ የምትከተሉ ከዲጃ በነገረቻችሁ ነው። አዎ አውቆ ያላወቀ ይቅርታ ጋር ይሄ ሰውዬ ሙስሊም ሆኖ ቼክ ብታደርግ አይሻልም? ድራማ እየሰራ እንዳይሆን። የምን ድራማ ነው? ማለት እኔ ፎይ ወንድሜ ለመጠየቅ የፈለኩት ምንድን ነው መሰለህ፣ ሲኖዶሱ መግለጫ ወጥቷል እና ሲኖዶሱ ነው እውነተኛ ወይስ አንተ ነህ እውነተኛ? ማን ነው የዋሸው? ይሄን ነገር እዛው እስከ መግባት በፊት ተረጋጋና ጥያቄ ካለ እንትን ትላለህ።
ሰው ከነቢያት ውስጥ ጭን ላይ ተደርጎ ነብይ የተደረገ የለም ከመሐመድ በቀራ። ታላቅ ሚስቱም ለአንተ የተገለጠልህ መልአክ ነው ብላ የነገረችው ከመሐመድ ውጪ ነብይ ሌላ ማምጣት እንችላለን? አይቻልም። ስለዚህ ብቸኛ ለመሐመድ መስፈርቱ ነብይ መደረጊያው ምንድነው? እሱ ልብ በሉ። ይሄ በእስትሮፍ አታባሪ ላይም አለ፣ እብን ሳድ ላይም አለ፣ ኢብን ሻቅ በሲረቱ ረሱልላህ ላይም ታሪኩን በጻፈው ላይ ተቀምጧል። ምንድነው? መሐመድ ከሂራ ዋሻ በተመለሰበት ላይ ሐዲሱንም እየከፈታችሁ ማየት ትችላላችሁ። ከሂራ ዋሻ ሲመለስ ሮጦ ከመጣ በኋላ ምንድነው ያላት? ዘሚሉኒ ይላታል። ሸፍኝኝ ይላታል። ምንድነው ትለዋለህ? የሆነ ነገር እንዳልሆን እሰጋለሁ፣ ምክንያቱም የሂራ ዋሻ ውስጥ የሆነ አካል መጥቶ ጨመቀኝ ብሎ ይነግራታል ማለት ነው። ሂራ ዋሻ ማለት ምን ማለት ነው? ዝም ብሎ ምግብ እየያዘ መሐመድ ዋሻ አለ፣ እዛ ውስጥ ሄዶ ብቻውን ይቀመጣል እና እዛ ሄዶ ብቻ ዋሻ ውስጥ ይቀመጣል። ምግቡን ሲጨርስ መጥቶ ምግቡን ከድጃ መታ ታስርለታለች። ያንን ምግብ ይዞ አሁን የሚሄድና ዋሻ ውስጥ ይቀመጣል። ሙስሊም ከመሆኑ በፊት ነብይ ከመሆኑ በፊት ማለት ነው። ከዕለታት አንድ ቀን የሆነ አካል መጣና 3 ጊዜ ጨመቀኝ። አንብብ፣ ሰውን ከረጋ ደም በፈጠረ አምላክ አንብብ እያለ ጨመቀኝ። ከዛ ፌንት ይላል፣ ከዛ ይለቀዋል። አሁንም እንደዛው እያደረገ 3 ጊዜ ይቅራ እያለ እንደጨመቀው ይናገራል። ልክ ሲለቀው መጨረሻ ላይ ያደረገው ምንድነው? እየሮጠ ወደ ከድጃ ጋር መጣ ይላል ሐዲሱ። የአንገቱ ደም ስር ተገትሮ ነበር ይላል። እየሮጠ ሲመጣ ደም ስሩ ተገታትሮ ነበር ይላል። ከመጣ በኋላ ያው እየከፈተላችሁ ነው። ሂዝ ኔክ መስል ትዊቺንግ። ከዛ ወዲያ ከመጣ በኋላ ምንድነው እሷን ያላት? ሸፍኝኝ የሚል ነው። 3 ጊዜ ሸፍኝኝ፣ የሆነ ነገር እንዳልሆን እፈራለሁ። አይ ፊር ዳት ሰምቲንግ ሜይ ሃፕን ቱ ሚ። ያው ከታች አስመርላቸው። ከድጃ ጋር መጥቶ ምን ይላል? የሆነ ነገር እንዳልሆን እፈራለሁኝ ይላታል ማለት ነው። እሷ ደግሞ ከድጃ ምን ትለዋለች? አይ ምንም አትሆንም፣ አንተ ጥሩ ሰው ነህ። ምክንያቱም ታላቁ ስለሆነች እንትን ማድረግ አለባት። የሆነ ሰው መጥቶ አሁን ለምሳሌ ራሴን ላጠፋ ነው ወይን እንደዚህ ተጨንቅ ያለው እንደዚህ የሆነ ነገር ሊደርስብኝ ነው፣ የሆነ ሕፃን ልጅ መጥቶ ወይን ጅብ ሊበላኝ ነው ምናምን ብሎ ቢላችሁ እንደው ጅቡን እንኳን የሆነ ቦታ ቆሞ ብታዩት እንኳን በወዲያ አይ አይነካህም፣ ምንም አትሆንም ምናምን ነው የምትሉት። እናንተ ብትፈሩ እንኳን ጅቡ ሊበላችሁ እንደሚችል ብትሰጉ፣ የሆነ ሙሻም ቢሆን ሊነክሳችሁ እንደሚችል ብትሰጉም እንኳን ሕፃኑን ልጅ አዎ ይበላሃል መጣብህ ምናምን ብላችሁ አታስደነግጡትም። ምንድነው የምታደርጉት? ታላቅ እንደመሆናችሁ አይ ምንም አትሆንም፣ አይዞህ እኔ አለሁልህ፣ አይነካህም ነው የምትሉት። ምክንያቱም እንትኑን መጠበቅ ስላለባችሁ ማለት ነው። ታላቅ እንደመሆናችሁም እሱ በዚህ ጭንቀት ውስጥ ሲሆን ተጭንቀቱ ላይ መጨመር ጭንቀት ስለሌለባችሁ። ስለዚህ ከድጃም ደሴም ቲንግ ነው ያደረገችው። ምንም አትሆንም፣ አንተ ጥሩ ሰው ነህ፣ መልካም ሰው ነህ ምናምን ብላ ባበለችው። ከዛ በኋላ ወደ አጎቷ ጋር ወሰደችው ማለት ነው። ወረቃ ብነፈል የሚባለው ወረቃ ብነፈል ምንም ንስጥሮስ ነገር ነው። አሁን እኮ ነገሩ ወረቅ ኢብን ነውፈል ምን ግንኙነት አለው ከሱ ጋር? እሱ እዛ የመጣው ለምንድን ነው? አሁን መጽሐፉ እንደሚገልጸው ወረቅ ኢብን ነውፈል ግሪክ የክርስቲያኒቲን በግሪክ ፓላቲን የግሪኮችን በአረበኛ ያስተረጉም ነበር ነው አይደለም እንዴ? መጽሐፍ እንደሚተረጉም ነገር ከአረማይክ ወደ አረብኛ እንደዚህ ይጽፍ እንደነበረ ያስቀምጠዋል። በአረበኛ ያስተረጉም ነበር፣ እንደዛ ነገር ያስቀምጠዋል። ስለዚህ ይሄ ሰውዬ ጋር መጣና አመጣችና እንደዚህ ብላ ነገረችው ከድጃ። ይሄ ሰውዬ ደግሞ በጣም ያረጀና አይኖቹ ማየት ማይችሉበት ኮንዲሽን ላይ ያለው which is የህይወቱ ማብቂያ ላይ ማለት ነው። የህይወቱ ማብቂያ ላይ ነበረ። ከዛ አንድ ጅጅት ያለ ሽማግሌ ጋር ሄዳችሁ እንደዚህ ብትሉት ልጅ አይዞ ምንም አትወርም ምናምን ብሎ እንደሚላችሁ ሲያረጁ ምንድነው እንደ ሕፃን ይሆናሉ ነው የሚባል እንደዛ ነገር ስለሆነ፣ ስለዚህ ሙሐመድን ምን አለው? ለአንተ የተገለጠልን ናሙስ ይባላል፣ ለነ ሙሳ እንደተገለጠው አይነት ነው፣ ነብይ ልትሆን ነው አለው። ከዛ በቃ ይሄ ሰውዬ እንግዲህ አስቡ፣ ክርስቲያን ነው፣ እንደነሱ አስተምሮ ክርስቲያን ነው ሙስሊሙን ነብይ የሚያደርገው። አንድ ሌላ አማኝ which is
የቡዳ እምነት ተከታዮች ክርስቲያኖችን ነብይ አድርገው ሲሾሙ እንደማለት ነው። ላይክ እንደዛ ነገር ማለት ነው። ስለዚህ ክርስቲያን ነው ብለው ያሉት አካል ሙሐመድን ነብይ ልትሆን ነው፣ ነብይ ትሆናለህ አለው ማለት ነው። ከዛ እነሱም አሜን ብለው ተቀበሉ፣ እምነት መሰረተ ማለት ነው። ክርስቲያን በራሱ የክርስቶስ ተከታይ ማለት ነው። ክርስቶስን አምላክ ብሎ የሚያምነው አካል አንተ ነብይ ነህ አለው። ኦኬ እንበል። ከዛስ ሙሐመድ ይሄንን ከሰማ በኋላ እነሱ እንደ እንትን ነው የሰጡት። ቀደም እንዳልኳችሁ ጭንቀቱን ማርገቢያ ነው፣ ኪኒን ነች፣ መድኃኒት ነች። ከዛስ ወረቃ ብነፈል ወዲያው ሞተ። ወዲያው በመሞቱ ነብይ ትሆናለህ ተብሎ ነበረ። ኤክስፔክት አድርጎ ነበር ነብይ ለመሆን። በመሞቱ ምክንያት ወረቃ ብነፈል ሙሐመድ ሐዘን ገባው። which ሐዘኑ ደግሞ ምክንያቱ ምንድነው? ምንም አይነት መገለጥ አልመጣለትም። ምንም አይነት መገለጥ ባለመምጣቱ ወረቃ ብነፈል ወዲያው ስለሞተ ነብይ ትሆናለህ ብሎት ምንም አይነት መገለጥ በማጣቱ ራሱን ለማጥፋት ተራራ ላይ ይሄድ ነበር ደጋግሞ። እንደዚህ አይነት መንፈስ ደግሞ እንደኛ አስተምሮ የጥልቁ መንፈስ which ያጋንንት መንፈስ ነው፣ የሰይጣን መንፈስ ነው። ራስን ለማጥፋት እንደዚህ ዋሻ ተራራ ላይ ሄዶ እንደዚህ እንትን መጣር ያጋንንት መንፈስ ነው። ሰው ሙሐመድ ጅብሪል መጥቶ አንተ መልአክ፣ አንተ ነብይ ነህ፣ ራስን አትግደል እባክህ፣ አንተ ነብይ ነህ አለው። ያ ታንክ ዩ። ስለዚህ ራሱን ሊያጠፋ ተራራ ላይ ደጋግሞ በሚሄድበት ሰዓት ላይ ጅብሪል የሚል ስም ባይኖረውም ነገር ግን ያ ዋሻ ውስጥ የተገለጠለት አካል መጥቶ ምን አለው? ራስን አታጥፋ አንተ ነብይ ነህ እንዳለው ይናገራል። ከዛ ራሱን ከማጥፋት እንደታደገ ለምንድን ነው ራስን አታጥፋ ያለው? ለተሻለ ጥፋት ስለሚፈልገው ማለት ነው። ሙሐመድ ያኔ ራሱን አጥፍቶ ቢሆን ኖሮ ሙሐመድ ራሱን አጥፍቶ ያኔ ቢጠፋ አትሊስት ክርስቶስን እሱ ብቻ ነበር የካደ የሚሆነው። ቢሊየን ሙስሊሞች በየጊዜው ክርስቶስን እንዲክዱ አይሆንም ነበረ። ነገር ግን ሰይጣን እንደነው ቅዱስ ጳውሎስ እንደሚናገረው ኢብራሂም መልአክ እስኪመስል ድረስ ራሱን ይለውጣልና እንደዚህ ራሱን እየለወጠ እሱን አሳስቶ ብቻ መቆም አልፈለገም። በሱ እንደገና ሌሎችንም ቢሊየን ወደ ጥልቁ መምራት ስለሚፈልግ ሙሐመድ እንዳያጠፋ ራሱን በዚህኛው ደግሞ አሰረው ማለት ነው። ከዛ ይሄ ጭንቀቱን የተረዳችው ከድጃ ሲነግራት አሁን አረጋግጥልሃለሁ ለአንተ የተገለጠው ጅብሪል መልአክ ነው ወይንስ ሰይጣን ነው የሚለውን ማረጋገጥ እችላለሁ አለች። በዚህ መልኩ ሲመጣ ወደኔ ነግርሻለሁ አላት። ከለታት አንድ ቀን መጣ አለችው። ከዛ ሲመጣ ምንድነው እሱ እና አለችው። ወደ ቤቱ ገባ፣ ቤት አስገባችው። ቀኝ ጭኗ ላይ ያስቀመጠችው። ይታየሃል አለችው። አዎ ይታየኛል፣ በጣም ተፈርቻለሁ ሲላት ግራ ጭኗ ላይ ያስቀመጠችው። አሁንስ አለው ያላች አለችው። አዎ አላት። ከዛ መሀል ጭኗ ላይ ያስቀመጠችው። አሁንስ አለ ይታየሃል አለችው። አዎ ይታየኛል አላት። ልብሷን ገልባ እንትን አደረገችው፣ መሀል ከተተችው። አሁንስ ይታየሃል ብላ ስትጠይቀው አሁን የለም አላት። አንድ ጊዜ ይቅርታ፣ ደስ ይበል ለአንተ የተገለጠልህ አካል ሰይጣን ሳይሆን መልአክ ነው። ሰይጣን ራቁት ሲሆኑ ሰው ምን ይላል? አይሸሽም፣ አይፈራም። መልአክ ግን ያፍራሉ። ስለዚህ ልብሴን ሳወልቅ የሄደው መልአክ ስለሆነ ነው። ስለዚህ አንተ ነብይ ነህ አለችው። ነብይ የሆነ ቀጠለ። ከዛ በኋላ ከድጃን በ40 ዓመቷ ነው ያገባት። እሱ በ25 ዓመቱ ነው። ኦልሞስት ወደ 15 ዓመት ትበልጠዋለች። የነብይነት መስፈርቱ የመጀመሪያ ሚስቱም በእንደዚህ አይነት ሁኔታ ጀመረ ማለት ነው። ወጣ አንድ ጊዜ ይቅርታ መልእክት ላስተላልፍ ነው የገባሁት። መልእክት አንፈልግም፣ ይቅርታ። ማሜን ላስገባ። ኡፋይ እንደነ ሰላም ነው አለው። ቅድም ምን ጀማል የሚባለውን ምንም አያውቅ ሰውዬ የእናንተ ሰው ነው፣ ምንም አድራሻ የለው፣
እስናውን የሚገልጽ ነገር ዝም ብሎ ስላወራ ብቻ ምንም ነገር ማንበብ አይችል ምንም ማድረግ አይችል። በቃ አንተ ቀጥል። የእናንተ ትቀጥላለህ፣ ችግር የለም። ራስን ያስተቸከው አንተ ትቀጥላለህ። አንተ ቀጥል። አይደለም የራስን ስራ አስገብተህ ያ እርድና እኮ አለ። ባለፈው ስትሮጥ ኮንዶሚኒየም አዳምጥ። እኛ ሙስሊም አይደለንም። ድራማ በየቀኑ ምንሰራ ሙስሊም አይደለንም። ሙስሊም ዘመዶችን ክርስትና ስም እንኳን መለየት ማይችሉ መቅደስ ነው ክርስትና ስሜ፣ ወለተ ሐና እባላለሁኝ ወንዱ ወለተ ሐና ነው ክርስትና ስሜ የሚሉ ደሞስት እንዴት ልግለጸው? ቃላት ማይገልጠውን የመጨረሻ በቃ ወንዶ ነው የሴት ስም ነው ክርስትና ስሜ የሚል የዓላማዊ ስሙን ደግሞ የክርስትና ስሜ ነው የሚል ያልተጠና ድራማ እየሰሩ ሻዳ የሚያስይዙ ስቱፒድ የሆኑ ሙስሊሞች እዚህ የምትገቡት ሲኖዶሱ ማያውቀው ሲኖዶሱ የሚከሰው ሰውዬ ይሄ ሰውዬ ጋር ተረጋጋ፣ አትንጫጫ። ተቂያ መስራትና ሰዎችን በገንዘብ መግዛት። ቆይ አዳምጥ እባክህ፣ አዳምጥ። ከስሩ ስለ ጀማል ግባና እያና አዳምጥ። ቆይ ያነሳነውን እናወራዋለን። ተረጋጋ እባክህ። ቆይ አይደለም ማለት እኛ የትኛውም አምላክ ለማስደሰት ብለን ድራማ አንሰራም። እንደዛ አይነት ምንሄድ ደደቦች አይደለንም። ምክንያቱም ድራማ ሰርቼለት ሰው ቁጥር ጨምሬለት ዋው ብሎ የሚሸልመኝ አምላክ ሳይሆን ያለው ወደ ገሃነም ነው የሚያወርደኝ። ይሄንን አምናለሁ። በሐሰት ዋሽቼ ባገለግል እኔን ወደ ገሃነም እንደሚልከኝ ነው ማቀው። ሰውየው ከመጣ እንደፈለገው እንቀበለዋለን። ነኝ ያለ መፍቱ ነው። ነህ ብለን ግን ድራማ አንሰራም። እኛ ስቲውፒድ አይደለንም። ምንም ይጠቅመን ነገር የለም። ደንታችንም አይደለም። መተህ ደግሞ ተናገር ካልተናገርክ እንደናንተ 24 ሰዓት ድራማ ስንሰራ አንውልም። በጣም ኢዚ ያንም ማድረግ በአንድ ሴት በቀን 10 ጊዜ እያሰለሙ ድራማ መስራት በጣም ቀላል ነው። እኛ እንደዛ አይነት ደደቦች አይደለንም። ምክንያቱም አስፈላጊም አይደለም። ስለ ሰዎች ድህነት ነው እንጂ የምንጨነቀው። ከዳነ ሰውየው ከፈለገ ይመስክር እዛው፣ ካልፈለገ ይተወው። ምን አገባን እኛ? የሰውየው ጉዳይ ነው። ብትፈልግና ብትፈልግ ሂድ። እኔ ሙስሊም ክርስቲያን አስገብቼ ከሱ ጋር የምከራከረው ምን የመጨቃጨቅ አባዜ አለብኝ? ሱስ አለብኝ እንዴ? ነው ወይንስ እንደናንተ ያኔ መቶ ግመሎች ሰጥቶ እንዳሰለማቸው እኛም እንደዛ እንመስላችኋለን? እንደ ነብያችሁ ክርስትናን እስልምናን እንዲቀበሉ እነኛ ደሃ የሆኑትን መቶ ግመል እንደሰጣቸው እኛም እንደዛ ምናደርግ መስሎ ነው? አታስበው። ብትፈልግና ካልፈለግ ሂድ ነው የኛ አስተምሮ። ኤኒዌይስ ወደ ቶፒኩ ባክ አድርጉ። ማሚን ላስገባ ነፎይ አረ ቆይ አንቺ እኔ ጥያቄ አለኝ። አንቺ ያለኝ ግን እኔ አልታይሽም እንዴ? አለቅሽ አልተሰማም ምን እንዳልክ። ይሄው እንግዲህ መረጃ መክፈት የሚችል ሰው አስገቡ። መረጃ መክፈት ማውራት የሚችል ሰው በመረጃ የሚሞግት። እሺ ይቅርታ፣ አንድ ጥያቄ ማሚ ማለት የሽማግሌው ሰውዬ ነው አይደል? ስለ ቫዝሊን እና ምናምን ነገር በዛ ማስተር ቤት እንደሚደረግ የሚያወራው ሰውዬ ከሆነ እንዳታስገቢ። ልጆቹን እንደዛ ያስተምራቸው። ያ እንትን ብቻ ፕሮፋይሉ ጉርምርም ድምፁ ስለ ቫዝሊን ምናምን እያለ የሚያወራው ማለት ነው ትልቁ ሰውዬ። እሱን ልጆቹን ያስተምራቸው እዛው። እንደዚህ አይነት ሰዎች አታስገቡ። እሺ ሌላ አንድ ቁጥር ጻፉ ሙስሊሞች። እዛ ላይ ብዙ ሰው ስላለ ማግኘት አልቻልኩም። ሙስሊም የሆናችሁ ሙስሊም ነው ያልኩት።
ኦኬ ክርስቲያን ከሆንክ ግን በቦል ካለው በስተት ነው ክርስቲያን ናችሁ መስሎኝ ነው። እንዳቦልክኝ አስወጭኝ ከፈለግሽ። እሺ ነብዩ ናዲያ ነው ናዲያ ኦኬ ናዲያ አለሽ አለው እንዴት ነሽ እንዴት ነሽ እግዚአብሔር ይመስገን እፎይ ያነሳው ላይ ትመልሻለሽ አለሽ ጠይቂ ወይንም ነይ ጠይቂ ምንድን እንደገባች ፖዝ አቦኪ ያለ አለው ገብተው ፖዝ የሚያደርጉ ከሆነ አስወርጃቸው ሪፖርት እያደረጉ ስለሚሆን አውርጃቸው ቶሎ የማያወሩ ከሆነ እሺ አቦኪ ጥያቄ አለ ወይስ ጥያቄ ትመልሳለህ በመጀመሪያ አንድ ጥያቄ አለኝ እሺ ና ተመለስሽ ቶሎ በል አቤል ልቀጥል አዎ ፖዞነ እኮ አይሰማም ላስወርድክ ነው ቶሎ በል ኢየሱስ ክርስቶስ አምላክ ነው ወይስ አይደለም የመጀመሪያ ጥያቄ ነው ጥቅስ እየጠቀስክ ጠይቅ ከመጽሐፍ ቅዱስ ላይ ጥያቄ ካለብህ እኮ ልገባ እኮ ነው ደሱ መጀመሪያ ይሄን እንደማልስልኝ ብዬ ነው ያው አምላክ ነው እሺ እኮ ይቀጥል ካለ ይሰማል አምላክ ነው ክርስቶስ አምላክ ነው ማለት ሁሉም ነገር ለሱ ይገዝለታል ማለት ነው እንጂ ተገዢ አይደለም ጥያቄን አውቀዋለሁ ዝም በልና ጥቅሱን ጥቀሰው እና እንደዛ ከሆነ ለምን ኢየሱስ ክርስቶስ ለእግዚአብሔር ይገዛል አምላክ ከሆነ ማለት ነው ጥቅሱን ጥቀሰው ነው ልንገርህ ጥቅሱን ለእግዚአብሔር ይገዛ ነበር ይሄ እናቀው ነው ጥቅሱን ተናገር የቱ ጋር ሪፖርት እያደረገ ከሆነ አውርዱ ጋይስ እሺ ተመልሼ እገባለሁ ወይ ኔትወርክ ይሆናል ኔትወርኩ ሳይሆን ጥቅሱን ጥቀሰው ከዛ እንዲከፍቱልህ ነው ጥቅስ ተነባ ትመጣለች አሁን አንድ ነበረች እሷም ጠፋችበት ቆይ ሲደክሞ ወደ እኔ እንደመጣ ቃለዋ መጣው ይኸው ሰው አጣረን ለአንተ ይመልስልህን
እርግጠኛ ነኝ በርበረ ነው አስገቢው ያልከት። ማንን? አንተን? አራታው አይመስላል። የአንተን ጓደኛ ስበን እንዳመጣረሳ እንዴ? አንተም ትሳባለህ። በቅርቡ ኮንዶሚኒየም ለኮንዶሚኒየም ወለቱን ታቆማለህ። አዎ የኔን ጓደኛ አሁን ጥያቄ ካለ ቀጥል። ያው አንተ ሌባ ነው ዘርፎ ነው የወጣው እንደዚህ ነው። ለማንኛውም አትቆም ማን እንደሆነ ለዛ እኮ ነው የት እንደሚኖር ሱራ 3:161 ላይ መሐመድ ሌባ ነበር። የፓንት ሌባ ነበር። ፓንት ከመስረቅ ራሳችሁን ጠብቁ። እኔስ እስልምናን እንኳን የኔ ጓደኛና ከኔ ጋር የተወሰነ ያሳለፈ እስልምናን እንኳን ሊቀበል ቀርቶ ተረት መሆኑን ማያውቅ እስልምናን ሃይማኖት እኮ አይደለም በመሰረቱ እስልምና እንኳን ማይምነትን ድንቁርና አታርገው። አይ ሱና እኮ ነው፣ ሱና ነው። ሱራ 7:157 ላይ ሱራ 2:79 አያ ላይ ተፍሲር ኢብን ከሲር ይሄንን ሲያብራራ ነብያችን መሀይም ነው ለኛ ምሳሌ ነው ብሎ ነው ያስቀመጠው። ቡሃሪ 19:13 ላይ እንዲሁም ደግሞ ተፍሲር ኢብን ከሲር አብርጌትድ ቮሊዩም 2 ሱራ አናሳይ 147 ሱራ አልበቀራ 196 ፔጅ 196 ላይ ነብያችሁ መሀይም እንደሆነ አስቀምጦታል። ሲራውን በተመሳሳይ ይሄንኑ ይደግመዋል። ቆይ ኢየሱስ መሀይም ነው ላንተ? የነብይን ሱና ተከተል። መሀይምነት ለነብይ ነው የተሰጠው። ክርስቶስ ጥበብ ነው፣ ጥበብ ተብሎ ነው የሚጠራው። የእግዚአብሔር ኃይሉ ጥበቡ ተብሎ ይጠራል። መጠሪያው ራሱ ጥበብ ተብሎ ነው፣ የእግዚአብሔር ጥበብ ተብሎ የሚጠራው ክርስቶስ። መሀይምነት ለነብይ ነው። ጥያቄ ካለ ጥያቄ ብቻ ከስሩ ነው በቃ ለመዳረቅ ከሆነ ጥቅስ ላይ ጥያቄ ካላችሁ ወይንም ደግሞ ነው ጥያቄ መልሱ። ባይዘይ ጥያቄም አልጠየኩም። ቆይ እስልምና ላይ እኔ ስቲል ወደ አሁን ስንተኛ ወደ ሳምንት ሊሆነኝ ነው ላይቭ እየገባው ነው። ሞሮፍ እስልምናን አንስቼም አላውቅም። መጥቀስም እስልምናን ማውራትም አልፈለገውም። ዲስማች ማለት ነው። ክርስትናውን እንኳን አውሩ ስትባሉ በስርዓት አታወሩም ማለት ነው። ጥያቄ እንኳን ነው ጠይቁ ነው ያልናችሁ በስርዓት እና ሜቢ ከሳምንት እንመጣለን። እስልምናው ላይ ምን አይነት ዱላ ዘንባችሁ እንደምንመጣ ታዩታላችሁ ማለት ነው። አሁን ምንም ሳንነካው እስልምናውን ሳንነካ እንደዚህ ካለቃቀሳችሁ የተለመደው ላይ እንግዲህ በለቅሷችሁ ትቀጥላላችሁ። እድሜ ልካችሁ ነው። የአጋንንታዊ መንፈስ ስለተጠናወታችሁ ምንም ልንረዳችሁ አንችልም። የመረዳት የማገናዘብ የማንበብ የማወቅ ምንም ያልፈጠረባችሁ ዝም ብሎ በደመ ነፍስ መነዳት ኡስታዞቻችሁ የነገሯችሁን ተረት ይዞ መጓዝ ከዛ ውጭ ምንም አታውቁ። አዝናለሁ። ምንድነው እውር ቢመራው ተያይዞ ሁለቱም ገደል አለ ክርስቶስ። መጀመር እኮ እፎይ በጣም የሚገርመው ነገር እሺ ልጠይቅ። እሺ ጠይቅ። በቀደሙ ጥያቄ ነው ኤሎሄ ኤሎሄ ለመሰበቅታኒ ለምን አለ መጀመሪያ ነው መለሱ አምላክ ከሆነ ማለት ነው። ጥቅሱን የቱ ጋር ነው ያለው? ምንድነው አላለም ልትለኝ ነው? እንዴት አላ ጥቅሱን ንገረን እኮ ነው ያልኩህ እኔ አለ። በቀራኒው መስቀል ላይ ተሰቅሎ በመቶ ጊዜ ምንድን ነበር ያለው? ቴንኪው ተሰቅሎ እንደሞተም ታምናለህ ማለት ነው። እሺ ቀጥል። እኔ አላምንም በጻፋችሁ ነው የሚያለው። እሱም ደግሞ አይልም የሚልም አንዳንድ ጊዜ ያነበብኩት አትሊስት መጽሐፍታችን ይላል ማለት ነው። ኦኬ ኮንፊርም ማድረግህም ጥሩ ነው። አንዳንድ ቦታ ጭራሽ አይልም። መጽሐፋችሁ ነው ደግሞ ቁርአን አይልም። እሺ ስለዚህ ቁርአን ለምን እንቀበለዋለን? መጽሐፌ እንዳለና አንተ ክርስቶስ በመስቀል ላይ ሆኖ እንዲህ ብሏል ብለህ ከነገርከኝ እኔ ክርስቶስን ነው እንጂ የምሰማው ከ600 ዓመት በኋላ ስለ ክርስቶስ ነገረኝ የምትለው ተረት ምን ያደርግልኛል? ቆይ ልንገርህ፣ እንደውም ማለት ነው መጽሐፍ ቅዱስ ላይ እኮ እንዳልተሰቀለ የሚናገርበት ቦታ እንዳለ ታውቃለህ። ግን የቱ ጋር እስከዛሬ አልሰማሁም። ሳኒ ተገባ። ቆይ እስከዛሬ አልሰማሁም ነበር።
ዮሐንስ እሺ ወንጌል አይ ምዕራፍ 7 መልስልኝ በቃ ቀጥል። እሺ ጥቅሱን አስቀምጣውን ጥቅሱን አስቀምጥ አፍጥን። አታውቀውም? ምን ልርዳ? እስከዛ በጣም የዲያውን ተመራምሮ የደረሰበት ጥቅስ ነው። እንግዲህ ይሄንን በተከፍተኛ ሪሰርች ወጥቶ ወርዶ ጥናት ሰርቶ እኛ ሰምተነው ማናውቀው ነው የመጽሐፍ ቅዱስ ጥቅስ ፈልጎ ያመጣው። ኤሎሄ ኤሎሄ ላማ ሰበቅተኒ ቃል አመጣ። ክርስቶስ ቀላል ጥያቄ ልጀምርልህ ብዬ ነው እንጂ ብዙ ያልጠየቁ ጥያቄ አለ። ቆይ የመጀመሪያው ሪሰርች ይሄ ነው። በጣም ሲመራመር መጽሐፍ ቅዱስን ሲያነብ ያገኘው። እኛ ክርስቲያኖች ደግሞ ይህንን ስንሰማ በጣም ደነገጥን። ቢት አድርጋ እንዴ! ምክንያቱም ይህንን አንብበን ስለማናውቅ ሰምተነው ማናውቀውን ነው ዞብን የመጣው። ጥቅሱን ግን ያውቀዋል? አያውቀውም። ወንድማችን ጥቅሱን እንኳን አያውቀውም። ጥቅሱ የሚገኘው ማቴዎስ ወንጌል ምዕራፍ 27 46 ላይ፣ ማርቆስ ወንጌል ምዕራፍ 15 34 ላይ እንደዚህ አይነት ቦታዎች ላይ ይገኛሉ። ሜቢ ክፈቱለትና እስቲ እንመልከታቸው። የትኛው ልካፈለት? ዋንቷል ይራ ድምጽ ይሰማናል። ሶሪ ጥያቄ ምንድን ነው? እንመልከተው። ለምን እንደዚህ ያለ ነው? የኔ ጥያቄ እኮ አልመለስክልኝም አባ። ኦኬ እንመልስልህ እኮ ለምን እንደዚህ ያለ? አይ ነገር እኮ እንመልስልህ። እሺ ትንቢት መፈጸሙን ለመግለጽ ነው በመጀመሪያ ደረጃ። በወንጌላት ላይ ማቴዎስ ወንጌል ምዕራፍ 27 እንዲሁም ማርቆስ ወንጌል 15 ላይ ያለው ቃል መዝሙር 22 ላይ ያለ ቃል ነው። እስቲ መዝሙር 22ን ክፈቱልን ወዳችሁ። መዝሙር 22 ቆይ እዛው ከመሄድ በፊት ክፈትልናል። ሙስሊሞች ለምን የሚጠቅሱት ይሄንን? ክርስቶስ እንደዚህ ብሏል ብለው የሚጠቅሱልን? አንዴ ክፈትልኝ። ኦኬ ምን ይላል? አንብብልን እስቲ ወንድማችን። አቡኪ ይሄን ክፍል አንብባል ብለን ተስፋ እናደርጋለን። አንብባል አለ? እሺ ከቁጥር 44 አድርገህ ጀምርልኝ። ለጊዜው ከ44 አድርገህ ስንጀምረው አንድ ተማሪ መቼም አውድ የሚባል ያውቃል። ማቴዎስ ሲጽፍ ምዕራፍ 27 ከመድረሱ በፊት ከምዕራፍ 1 ጀምሮ ነው የጻፈው። ቁጥር 44 ሳይል 46 አልደረሰም። የት ቦታ ነው ይሄ ቃል የተነገረው? ልክ እናንተ አስባበ ነዙል እንደምትሉት እኛ ጋር ምን አለ? ምክንያተ ጽሕፈት አለ። መጽሐፍ በመጽሐፍ ይፈሰራል። እኛ ጋር እናንተ ሐዲስ እንደምትሉት እኛ ጋር ኤርሊ ቸርች ፋዘርስ አሉ። እነኚህ ሁሉ ባገናዘበ ሁኔታ የሚመለሰው አንድ ጥቅስ የሆነች ከመሀል አንዲት ቃል ተመዛ እንዲህ ተብሎ ሊጠየቅ ይችላል። መፍትሄ ነው መጠየቅ። ምን ላይ ሲሰጥም በዛው መጠን ነው። እናንተ ጋር ሲመጣ ተፍሲር አለው። ተፍሲሮቹ ከ700 ዓመት በኋላ ምናምን የተጻፉ ተፍሲሮች ማለት ነው፣ ማብራሪያዎች which is so funny። ሐዲሱ እንኳን ከ250 ዓመት በኋላ የተጻፈ so at least እኛ ምኑን አይተን እንመልሳለን? ግን ከሆነ ዘመን ዓመት በኋላ የመጣን ጽሑፍ ሳይሆን እራሱ መጽሐፉ እዛው አውዱ ይመልስልናል። ምን የሚል ከእርሱ ጋር የተሰቀሉት ወንዶችም ደግሞ ያንኑ እያሉ ይነቅፉት ነበር አለ። እሺ ከ6 ሰዓትም ጀምሮ ከሱ ጋር የተሰቀሉት አለን አለ። ከማን ጋር? ከክርስቶስ ጋር። ስለዚህ ክርስቶስ ተሰቅሎ ነበር። ክርስቶስ ተሰቅሎ ነበረ which means ሱራ 4 157ን ዲባንክ ያደርገዋል ማለት ነው። ገደል ይከተዋል። አልሰቀሉትም፣ አልገደሉትም።
ተመሰለባቸው የሚለውን ሐሰት ያደርገዋል ማለት ነው። እንቀጥል። ከ6 ሰዓትም ጀምሮ እስከ 9 ሰዓት ድረስ በምድር ሁሉ ላይ ምን ሆነ? ጨለማ ሆነ። ኦኬ። በ9 ሰዓትም ኢየሱስ ኤሎሄ ኤሎሄ ላማ ሰበቅተኒ ብሎ በታላቅ ድምፅ ጮሆ፣ ይህም አምላኬ አምላኬ ስለምን ተውከኝ ማለት ነው። በታላቅ ድምፅ ጮኸ። ምን አለ? አምላኬ አምላኬ ስለምን ተውከኝ አለ። ምን አለ? ስለምን ተውከኝ አለ። ይሄንን የት ነው የተናገረው ወንድማችን? ይሄንን የት ቦታ ነው የተናገረው? አቡኪ ወንድማችን አቡኪ አለ? ይሄንን ቤት ውስጥ ነው የተናገረው? ቁጭ ብሎ ነው ቆሞ ነው ወይንስ በመስቀል ላይ ሆኖ ነው የተናገረው? ሊሞት ሲል ነው እንጂ እንደናንተ አስተሳሰብ። ታንክ ዩ። በመስቀል ላይ ሆኖ ሊሞት ሲል። እሺ ሚዩት አድርግ፣ ድምፅ የሚረብሽ ስላለ ሚዩት አድርገው። በጣም ደስ ይላል። ስለዚህ ኢየሱስ ይህንን የተናገረው በመስቀል ላይ ሆኖ ሊሞት ሲል ነው። ሊሞት ሲል በመስቀል ላይ ሆኖ ነው። ቁጥር 50 አንብብልን። ቁጥር 50 ምን ይላል? ኢየሱስም ሁለተኛ በታላቅ ድምፅ ጮኸ፣ ነፍሱንም ተወ ይላል አይደል ወንድማችን? which is አንተ እንዳልከው ሆነ ማለት ነው አይደለ ወንድማችን? ስለዚህ ምን እያለን ነው መጽሐፉ ማለት ነው? ክርስቶስ በመስቀል ላይ ሆኖ ሊሞት ሲል ይሄንን ጮሆ ተናግሯል። እናመሰግናለን። ስለዚህ እንደኛ አስተምሮ ምንድነው? ክርስቶስ ተሰቅሏል። ክርስቶስ ስለኛ ተሰቅሏል። መሰቀል ብቻ ሳይሆን ነፍሱን ስለ ወዳጆቹ አሳልፎ ሰጥቷል። ስለኛ ነፍሱ ሰጥቷል። ነፍሱ ምን አለ ይላል? ተወ። በጉልበት ሳይሆን ነፍሱን ሰጠ። ልክ ዮሐንስ ወንጌል ምዕራፍ 10 ቁጥር 17 ላይ ነፍሴን ደግሞ አነሳታለሁ፣ ነፍሴን ምን አነሳት ዘንድ አኖራለሁ የሚል ንግግር አለው። ነፍሴን ማንሳት ማኖር መፍት አለኝ፣ ከእጄ ማንም ሊወስዳት አይችልም፣ ያለ ፍቃዴ ማንም ሊያደርገው አይችልም ብሎ እንደተናገረው ማለት ነው። በፍቃዱ ነፍሱን ሰጣቸው ማለት ነው። መልካም። ስለዚህ በዚህ አስተምሮ ብቻ እስልምና ሐሰተኛ ይሆናል። ክርስቶስ አልተሰቀለም አልሞተም የሚለው አስተምሮ ስህተት ይሆናል። እዚህ ጋር እንደምንረዳው ክርስቶስ ምን ሆኗል? ተሰቅሏል፣ ሞቷል ማለት ነው። ይህንን ካየን አምላኬ አምላኬ ስለምን ተውከኝ ብሎ ለምን ተናገረ? በትንቢት የተነገረ ነበረ። ቅድም ሳሚም ያለው ዳዊት በመዝሙሩ ምዕራፍ 21 ህዝባር ምዕራፍ 22 ቁጥር 1 ላይ አንድ ክፈትልን። ክርስቶስ የመጣው ቤዛ ሊሆን ነው። ቤዛ ማለት ምትክ ማለት ነው። ስለሁላችን ቤዛ ሊሆን ነው የመጣው። ቤዛ ሊሆነን ከመጣ ስለኛ ምትክ ሊሆን ነው የመጣው። ምትክ ሊሆነን ከመጣ ደግሞ የኛን ጩኸት እሱ ሊጮህ ነው የመጣው። ልብ በሉ። እኛ ስንጮህ የነበርነውን እኛ which means በአዳም ተገብቶ ያሉ የአዳም ዘር በሙሉ ሲጮኸው የነበረውን ጩኸት እሱ ሊጮህልን፣ እሱ ጮሆልን ለአንዴና ለመጨረሻ ጊዜ የኛን ጩኸት እሱ ሊያስወግድልን ነው የመጣው። ስለዚህ የኛን ጩኸት እሱ ጮኸልን ማለት ነው። ቤዛ which is ምትክ ሆኖ ካሰን፣ ካሳ ቀረበ። ሰው ሁሉ የሚጮኸውን ጮሆ አንድ ያስወገደው፣ እየያችንን ለቅሷችንን አስወገደው በመስቀል ወደ ደስታ ቀየረው። አልሰማም? አልሰማም? ኦኬ። የሰው ልጆች ጩኸት እንደሆነ በምን እናውቃለን? ሉክ አምላኬ አምላኬ ለምን ተውከኝ። ይህንን የተናገረው ማን ነው? ዳዊት። እኔን ከማዳንህስ ጩኸት ቃል ሩቅ ነህን ብሎ ይናገራል ማለት ነው። አምላኬ አምላኬ ለምን ተውከኝ ብሎ ዳዊት አስቀድሞ የጮኸውን አዳም አስቀድሞ ሲጮህ የነበረውን ጩኸት ነው የጮህላቸው ቤዛ ሊሆነን ስለመጣ ማለት ነው። እና ከዛ አንጻር ነው አቡኪ ያለ ያ። ስለዚህ እኛ የጮህልን ነው ሙሉ ዳዊት
ይህንን ትንቢት ሙሉውን አንብበው ልክ ተኩላዎች እንደከበቡት እንትን ነው ልብሱን እንደሚናጠቁበት ምናምን ነገር ያስቀምጠዋል። ዳዊት እንዳልተሰቀለ ዳዊት እንደዛ ብሎ እንትን እንዳላለ ይታወቃል። ትንቢት አስቀድሞ ነበረ ክርስቶስ እንደዚህ ብሎ ስለኛ እንደሚጮህልን ማለት ነው። ያንን ትንቢት ነው መጥቶ የፈጸመልን ቤዛችን ስለሆነ ማለት ነው። እና እንደዛ ነው። ሌላ ጥያቄ አለ? እዚሁ ባልከው ሀሳብ ላይ ማለት ነው ተሰቅሎ በሞተላችሁ እንደዚህ ከሆነ በቀራንዮ መስቀል ላይ ተሰቅሎ ከሞተላችሁ ዛሬ እናንተ እሱ ናችሁ ማለት ነው። እናንተ ወንጀል የለባችሁም። ኦኬ እናንተ ንጹህ ናችሁ። ክርስቶስ ከምንድን ነው ያዳነን ያልኩህ? እንደናንተ ሳሰብ ቤዛ ሊሆንላችሁ ነው የመጣው። እንግዲህ ክርስቶስ ከምንድን ነው ያዳነን? እንደምታስቡት ከሆነ ከሁሉም ወንጀል ነው። ከሁሉም ወንጀል ማለት ቀጥታ ገነት ነው እናንተ አስተሳሰባችሁ ማለት ነው የምትገቡት። አይ እንደዛ ብሎ ነገር የለም። ምክንያቱም አንደኛ ዮሐንስ ምዕራፍ 2 ቁጥር 1 አንድ ያውጣልኝ እንደዛ እንዳልሆነ አላሳየ። ከሁሉም አድኖናል። ቀጥታ ኃጢአት ነው እንትን ገነት ነው የምትገቡት የፈለገ ነገር ብትሰሩ ምናምን የሚል አስተምሮ የለንም እኛ። እንደዛ ብሎ ነገር የለም። ምን ይላል እዚህ ጋር እንዲያንብበው እስቲ? አንብብልህ። መልካም። ስለ ሕይወት ቃል ከመጀመሪያ የነበረውን ስለ ሕይወት ቃል ከመጀመሪያ የነበረውና የሰማነውን በዓይናችንም ያየነውን የተመለከትነውንም በእጆቻችንም የዳሰሱትን እናወራለን አለ። ምን ነው የከፈትከው? አንደኛ ዮሐንስ ምዕራፍ 2 እኮ ነው ያልኩህ ቁጥር 1 ላይ ልጆቼ ሆይ አለ። ልብ በል ልጆቼ ሆይ ኃጢአትን እንዳታደርጉ ይህን እጽፍላችኋለሁ። ልብ በል ኃጢአት እንዳታደርጉ ይህን እጽፍላችኋለሁ። ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው። እርሱም የኃጢአታችን ማስተሰረያ ነው። ለኃጢአታችንም ብቻ አይደለም ነገር ግን ለዓለም ሁሉ ኃጢአት እንጂ ይላል። ሰው ኃጢአት ትእዛዛቱንም ብንጠብቅ በዚህ እንድናውቀው እናውቃለን። አውቄዋለሁ የሚል ትእዛዛቱንም የማይጠብቅ ውሸተኛ ነው ይላል። ውሸተኛ ነው፣ እውነትም በእርሱ ውስጥ የለም። ቃሉን ግን የሚጠብቅ ሁሉ በእርሱ የእግዚአብሔር ፍቅር በእውነት ተፈጽሟል። በእርሱ እንዳለን በዚህ እናውቃለን። ሰው በእርሱ የምንኖረው ምንድነው? ትእዛዙን ስትጠብቅ ኃጢአትን ስትርቅ ነው። በኃጢአት ደግሞ ስትናዘዝ ነው። ክርስቶስ ግን በዋናነት ቤዛችን ነው ስንል ምን እያለ መሰለ? አቡኪ በዋናነት ቤዛችን ነው ስንል ለአንተ እንዲገባ ላቀልልህ፣ ለአንተ እንዲገባህ ማለት ነው። ቤዛችን ነው ስንል ምን መሰለ? የሰው ልጅ ሞት ተፈርዶበት ነበረ። አዳምና ሔዋን ዘፍጥረት ምዕራፍ 2 ላይ እንዳበሉ ተብለው ተከልክለው ነበረ። እንዳበሉ ተብለው ከበገነት ውስጥ መልካምና ክፉ የሚያሳውቀውን እንዳበሉ ተብለው ተከልክለው ነበረ። ዘፍጥረት ምዕራፍ 3 ላይ ደግሞ ያንን በሉና ሞት ተፈረደባቸው። ልብ በል ሞት ተፈረደባቸው። አምላክ ፈራጅ ነውና ሞት ፈረደባቸው። አስቀድሞ ተበላችሁ ትሞታላችሁ ስላላቸው፣ ስለዚህ ሟች ሆኑ እንጂ የሚነሱ አልነበሩም። which ብሉና ከሞታችሁ በኋላ ትነሳላችሁ ብሎ አስቀድሞ ትእዛዝ አልሰጣቸውም። እንዳትበሉ ከበላችሁ ትሞታላችሁ ብሎ ነው የነገራቸው። እንዳትበሉ ከበላችሁ ትሞታላችሁ የሚል ትእዛዝ ነው። በሉ፣ በመብላታቸው ደግሞ ፍርድ መጣ። ፈራጅ ነውና ፈረደባቸው። ስለዚህ እውነተኛ ፈራጅነቱን በዚህ ያሳያቸው። ፍቅር ነውና መሐሪ ነውና ምህረቱን ደግሞ በትንሣኤ ማሳየት አለበት። ትንሣኤ ለማግኘት ደግሞ መነሳት አለባቸው። ለመነሳት ደግሞ ላጠፉት ጥፋት ፍርድ ይገባቸዋል፣ ቅጣት። እውነተኛ ዳኛ ስለሆነ ማለት ነው። ለዛ ፍርድ ደግሞ የሰው ልጅ የተገባ አልነበረምና ራሱ ለፍርዱ ካሳ ሆነ። ራሱ ካሳ አቅራቢ፣ ካሳ ተቀባይ ሆኖ ያንን ፍርድ ራሱ ምን አደረገልን ማለት ነው? ደመሰሰልን ማለት ነው። የተፈረደብንን ፍርድ፣ የሞት ፍርድ እርሱ ምን አደረገን ማለት ነው? አነጻን ማለት ነው ከዛ ፍርድ። አይ ቲንክ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 20 ክፈትልኝ።
ወይንም ደግሞ ሮሜ ምዕራፍ 5 ቁጥር 12 አካባቢ እንደዚህ ይላል። እሺ ስለዚህ ምክንያት ኃጢአት በአንድ ሰው ወደ ዓለም ገባ፣ በኃጢአትም ሞት፣ በኃጢአት ምን ገባ? ሞት ገባ አለን አይደለ? እንዲሁ ሁሉ ኃጢአትን ስላደረጉ ሞት ለሰው ሁሉ ደረሰ አለ። ቅድም ያልኩ ማለት ነው። በአንድ ሰው ምክንያት ምን መጥቶብን ነበር? ሞት መጣብን። ያም በአዳም ምክንያት ማለት ነው። በአዳም ምክንያት ምን መጣብን? ሞት መጣብን። ያንም ሞት በእናንተ አሁን ምን ብላችሁ ታምናላችሁ? ታውቀዋለህ ብዬ አስባለሁኝ። ሞት ወደ እናንተ መጥቷል። ሞት ሁላችሁም ላይ ሟች ናችሁ። ሞት መቼ ነው የሚሻረው? የእናንተ በበግ መልክ ይመጣና በግ ይታረዳል። በበግ መልክ መጥቶ ያ ይታረድና ከዛ እናንተ ዘላለማዊ ትሆናላችሁ። ዘላለማዊነትን ታገኛላችሁ። ኦኬ፣ እሱን አሳያለሁ። እሺ፣ እሱ ሞት ይታረድና በበግ የመጣው በቡራቡሬ በግ የመጣው ይታረድና እናንተ ዘላለማዊ ትሆናላችሁ። ለኛ ግን አማናዊ ክርስቶስ የእግዚአብሔር በግ ክርስቶስ ዮሐንስ ወንጌል 1:29 ላይ እንደሚናገረው የዓለምን ኃጢአት ማስወገድ የሚችለው ክርስቶስ በበግ መልክ የእግዚአብሔር በግ ይለዋል። የዓለምን ኃጢአት እንትን የሚል ስለሆነ የሚያስወግድ ስለሆነ ማለት ነው። ሲያርዱት በሸላቾቹ ፊት ዝም አለ፣ ልክ እንደ በግ ይለዋል። አንደኛ ጴጥሮስ ላይ ምዕራፍ 2 አይ ቲንክ ቁጥር 23 እስከ 24 አካባቢ አስቀድሞ በትንቢተ ኢሳይያስ ምዕራፍ 53 ላይ የተገለጠውም ማለት ነው። ክርስቶስ ከሙታን ሊያስነሳን ራሱ ፍሪዳ ሆኖ ራሱ መስዋዕት ሆኖ ራሱ መስዋዕት አቅራቢ ሆኖ ትንሣኤን ሰጠን፣ ዘላለማዊነትን ሰጠን፣ ሞተን እንዳንቀር አደረገን። ልክ አንደኛ ቆሮንቶስ ምዕራፍ 20 ላይ ቀደም እንዳልኩ ምን ይላል? ኦኬ ይሄንኛው አንደኛ ቆሮንቶስን ክፈትልኝ። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 20 ሞትን ገደለልን ማለት ነው። የእናንተ ሞት ገና የሚገደለው መቼ ነው? በበግ መልክ መጥቶ ያ ሲታረድና ኃጢአታችሁ አይሁዶችና ክርስቲያኖች ቤዛ ሲሆኗችሁ ነው እናንተ ገነት የምትገቡት። የኛ ቤዛችን ግን በፍቃዱ ወዶ መጥቶ ራሱ ነው ቤዛ ይሆናል። እንዲህ ይላል፣ አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል። ሞት በሰው በኩል ስለመጣ ትንሣኤ ሙታን በሰው በኩል ሆኗልና ይላል። ልብ በሉ፣ ሞት የመጣው ፍርዱ የመጣው በሰው ላይ ነው አይደለ? ያ መጥቶብን ነበረ። ሞት የተፈረደው ሰው ላይ ነው። ስለዚህ ያንን ካሳ ተመጣጣኝ መካስ የሚችለውም ደግሞ በዚሁ መልኩ መምጣት አለበት። ያንን ለማድረግ ደግሞ ሰው ብቻ የሆነ አይችልም። ሰው ክርስቶስ በስጋ ተገለጠ ማለት ነው። በስጋ ተገለጠ። በነገር ሁሉ እኛን ቢመስልም ነገር ግን ከኃጢአት ውጭ የሆነ አካል ያስፈልጋል፣ ያንን ካሳ ማቅረብ የሚችል ማለት ነው። ሌላ አካል ቢሆን ኖሮ ፍርዱና ካሳው ማይገናኝ ይሆን ነበረ። ፍርዱና ካሳው ማይገናኝ ይሆን ነበር። ፍርዱና ካሳው እንዲገናኝ የግዴታ በምን መገለጥ አለበት? በሰው መገለጥ አለበት። ምክንያቱም ፍርዱ በሰው ላይ ስለሆነ፣ ፍርዱ የተፈረደው ሞቱ የመጣው በሰው ላይ ስለሆነ ስቲል ያንን ካሳ የሚክሰውም ደግሞ በሰው የተገለጠ መሆን አለበት። ያንን ሴጣኑ ያሸነፈው ሰውን ነው። መልሶ የሴጣኑን ጭንቅላት የሚቀጠቅጠው ደግሞ ከሴቲቱ የተወለደው ያው መሆን አለበት። ሴጣን ያሸነፈው መልሶ ሴጣኑ የሚያሸንፍ መሆን አለበት ማለት ነው። በዛው መገለጥ አለበት። ካሳ ማለት ተመጣጣኝ መሆን ስላለበት ማለት ነው። ያንኑ በዛው ማድረግ ስላለበት፣ ስለዚህ ትንሣኤን ሰጠን ማለት ነው። ህይወትን ሰጠን ማለት ነው። ዘላለማዊነትን ሰጠን እንጂ ቀን በቀን ስለምታደርገው ኃጢአት አትጠየቅበትም ማለት አይደለም። ቀን በቀን የምታደርገው ኃጢአት ያስጠይቀሃል። ልክ ዮሐንስ ወንጌል ምዕራፍ 15 ላይ ከቁጥር 1 ጀምሮ እኔ ወይን ግንድ ነኝ ብሎ ከተናገረ በኋላ በእርሱ ያለውን ፍሬ ማፈራውን ቅርንጫፍ አባቱ እንደሚያስወግደው ይናገራል። በእርሱ ሆነህ እንኳን ኃጢአት የምትሰራ ከሆነ ትወገዳለህ። ብዘሙት፣ ብሰርቅ፣ ብዋሽ፣ ብገል ይህን ብታደርግ ትወገዳለህ። በክርስቶስ ብታምን እንኳን ይህንን የምታደርግ ከሆነ ትቆረጣለህ። አባቴ ቆርጠዋል፣ ወደ እሳትም ይጥለዋል ይላል። ገላትያ ምዕራፍ 5 ቁጥር 19 ላይ የስጋ ስራዎች የተገለጡ ናቸው ብሎ ይዘረዝራቸዋል። እነኛን የምታደርግ ከሆነ እንደው በክርስቶስ ነኝ እኔ አምናለሁ ብትልም እንኳን የስጋ ስራን እየተገበርክ ትጸድቃለህ ማለት አይደለም። ቅጣት አለው እያልከኝ ነው? እንደ አንዴ ላስቆመና ይቅርታ፣ በእናንተ ማለት ነው ዝሙት የሰራ ቅጣት አለው? አዎ።
ኃጢአት ነው እያልኩ እኮ ነው። ገላትያ ምዕራፍ 5 ቁጥር 9 እንከታተል 19 ሶሪ ኦኬ ላንብብልህ ታነበዋለህ አቡኪ። ኦኬ የስጋ ስራም የተገለጠ ነው እነርሱም ዝሙት። የስጋ ስራ ምንድነው? የተገለጠ ነው እነርሱም ዝሙት፣ የጠየከኝ እርኩሰት፣ መዳራት ወዘተ፣ ጣዖት ማምለክ፣ ወደዛ እንደዚህ እና መቀኘነት፣ መገዳደል ምናምን። ከዛስ አስቀድሞ እንዳለው እንደዚህ ያሉትን የሚያደርጉ የእግዚአብሔር መንግስት አይወርሱም። እነኝህን የሚያደርጉ ምን አያደርጉም? እግዚአብሔር መንግስት አይወርሱም። ሰው ዝሙት ያስቀጣል። ኃጢአት ነው። አዎ ኃጢአት ነው። ስለዚህ ጥያቄ ይሄን ይመስላል። እኔ እኮ ታዲያ ያነበብኩት እኮ እዛው መጽሐፍ ቅዱስ ላይ ማለት ነው። ችግር የለውም። በቃ ቆይ አሁን ጥያቄ ጠየቀኝ። ዝሙት ያስቀጣል ኃጢአት ነው ወይ አልከኝ። አዎ አልኩ። መረጃ አቀረብኩልህ። ሞት በበግ መልክ ይመጣል የሚለውን ጠይቀኝ ነበር። ኦኬ ዝሙት ኃጢአት አይደለም የሚለውን እሺ መረጃ ምን ድንግልና የወሰደ ድንግልና ነው ያለ ፍቃድ የወሰደ በስንዴ መክፈል ይችላል። ማስረጃ 30 ፍሬ ስንዴ መጽሐፍ ቅዱስ ማስረጃ ማከፍ አድርጉት። ይሄንን ልጅ 30 ፍሬ ስንዴ ድንግልና ነው የወሰደ መክፈል ይችላል ብሏል። 30 ስንዴ አይምን 30 ፍሬ ስንዴ ባይዘ በአንድ ጭብጥ ዱቄት በእስልምና ሴት ልጅ ወሲብ ማድረግ ይቻላል በአንድ ጭብጥ ዱቄት፣ ወይንም ደግሞ በሁለት በሶስት ቴምር ፍሬ ወሲብ ማድረግ ይቻላል። አንተ ላልከው ካመጣን የንጽጽር አቆማለሁኝ። ኢማጂን በ30 የለም እያልኩኝ ነው ለታዳ ቆዳም 30 ስንዴ ፍሬ ነው ያልከው። 30 ስንዴ ፍሬ መጽሐፍ ቅዱስ ላይ ቆይ 30 ማለን ይላሳየ ድንግልናን መውሰድ ትችላላችሁ ይላል ብለሃል። ከፍ አድርጉትና መረጃውን ይፈትልኝ። ከክፈተው እሺ አይልም የምትለው ክፈተው። ነገርኩ እኮ ነው የራሴን አቋም ነገርኩ። ቀጥል፣ መረጃውን ክፈት። አሁን ላሳየ አልችልም። አንድ ስልክ ብቻ ነው እና ደግሞ ሌላ ቦታም ነው ደግሞ ያለሁት። ወይኔ እኔም አንድ ስልክ ነው እየተጠቀምኩ መጽሐፍ ቅዱስ ቤት አለኝ። እኔም አንድ ስልክ ነው እየተጠቀምኩ ያለሁት እና አልፋ ይከፍትልሃል። አልፋን ከፍ አድርጉትና ጥቅሱን ንገረው። ጥቅሱን ንገረው። ጥቅሱን አሁን አልበውም፣ ግን መጽሐፍ ቅዱስ ላይ ከምር አንብቤዋለሁ። አላነበብክም አቡኪ? ከምር አትበል። ጥሩ ጸባይ ያለው ከምሬ ነው አንብቤያለሁ። አቡኪ ከምር አትበል። ምክንያቱም ሪካርድ አድርገውሃል፣ ዩቲዩብ ላይ ይተላለፍብሃል ይሄ ነገር። ምክንያቱም እንደዋሸ ስለሚታወቅ ታፍርበታለህ ነገር። ከምር አትበል። ይሄ ማላፍርበት ነገር ነው፣ ችግር የለውም። ዳግም ብትወለድ አታመጣም እንደዚህ አይነት ነገር። እዛ ተረት ተረት የነገሯችሁ ጋር እነሱን ፎግሯቸው። ጥያቄ ካላችሁ ጠይቁን ብለናል። ስጠይቁን ጥቅስ መጥቀስ እንኳን እንደማትችሉ እያወቅን ነው እኛ እያቃናን ጥያቄያችሁ የምንቀበለው፣ ጥቅስ እንኳን ሳታውቁ። ፕላስ ደግሞ ምንም የሌለ ነገር እንደዚህ ስታወራ ጥቅስ ለማቃናት እንኳን አስቸጋሪ ይሆንብናል። ምክንያቱም እንደው አንተን አቃንቼ ተረድቼ መልስ ልስጥ እንኳን ብል እንደዚህ አይነት ነገር የለም ስለሌለ ለምን አቃናሃለሁኝ? እኛ እናንተን ተፍሲርና ሲራ ሳይቀር አንብበን ነው የምንመጣው። እና በተቻላችሁ መጠን ያነበባችሁ ለብቻ ፎከስ አድርጉ። ሌላ ጥያቄ ካለ ልቀበልህ፣ ካለ ይብቃ። እሺ አንድ ጥያቄ ልጠይቅ። አንድ ጥያቄ በቃ አጠር መጠን ያለች። እሺ እኔ የተሰማኝ አይደለም። አይ አይሰማም። እሺ ጥቅሱን እስከሚያዘጋጅ ኑራሃ ሙስሊም ነሽ? አይ እኔ ክርስቲያን ነኝ። እንዴት ዋላችሁ? ጥያቄ ልጠይቅ ነበር የገባሁት ከተፈቀደልኝ።
ክርስቲያን ለመሆንሽ ማረጋገጫ? አንተው ነህ ክርስቲያን ስለመሆኔ ማረጋገጫ አንተ ነህ። ይሄ ምንድነው የሚባለው? ለጭራሽ እኔ ነው ምንድነው ምስክርነት በሶስት ነው ብሏል። እሱ ለሴት ሲሆን ነው። ኖሃላ አንዴ ኖሃላ አንቺ ማራት አባቴ መልስልኝ እኔ ጥያቄ ለምን አንዴ ኖሃላ ክርስቲያን ነሽ? ማለት በቅርብ የመጣሁት ክርስቲያን ነኝ በእፎይና በታላቁ አማኝነት። ስለዚህ መሐመድ ነብይ ነው ብለሽ አታምኚም ማለት ነው? እውነተኛ ነብይ ነው ብለሽ አታምኚም? ምን አረኩክ? እሺ አታምኚ። እሺ ቀጥሉ በቃ። እኔ አላመንኩም። ይሄ ነገር በደንብ አጣራ ሄዱበት። ሳሚ እርግጠኛ ነው ያውቀነዋል። አወኳት እውነቷን ነው። አሁን በቅርብ ከእስልምና የወጣች ልጅ ነው። ባለፈ የሆነ ሪከርድ አይቻልም። አውቀነው እኮ እያውን ሳታውቂ ሀገር ካርዳሽ ነው ላብን እኔ ቤት እኮ ትመጣለች ብዙ ጊዜ። እስከ 5 ወር ነው የመጡት እስተና ሙሉ ቤተሰቧ። አዎ አይ ትናንትና ቆስጢንጢኖስ ጋር ገባሁኝና ከነቃል ጋር እየተወያየን ከእስልምና ይወጡ ምናምን ተብሎ አንድ 3 ሰዎች መጣንና ከቃል ጋር ማለት ነው። አንደኛው ገባና ምንድነው ከእስልምና ያስወጣሽ ነገር አለኝ። ሲለኝ ማለት በመሐመድ ነብይነት አላምንም። ሲጀመር ከቤተሰቦቼ የወረስኩት እምነት ነው እንጂ ማንም ሰው ሲወለድ የቤተሰቦቹን ይዞ ነው የሚጓዘው። ከዛ ካደገ በኋላ ግን አንብቦ ወይንም ደግሞ ተረርቶ ፈጣሪ ከረዳው ይወጣል እንደኔ ማለት ነው። እና እንደዛ ነው። እሺ ከቁርአን አያ አንድ አያ ቅሪልኝ አለ። እሱ አስፈላጊ አይደለም፣ ከፈለግ ግን እንትን እቀራለሁ፣ ችግር የለውም ሱረቱል ፋቲሃ እቀራለሁ አልኩትና በኋላ ሲያናደደኝ እንደውም አልቀራም። እሺ አንቺ አለ ከእስልምና ወደ ክርስትና ያመጣሽ በምንድኛለው ብለሽ ነው አለኝ። እና ካንቺ ጋር እስቲ ዲቤት እናድርግ አለ። አይ ዲቤት የሚያደርጉ ባለቤቶቹ አሉ፣ ከወንድሞቼ ጋር ማረግ ትችላለክ። እኔን ግን ለምን እንደወጣው ምክንያቴ ክርስቶስ ለኔ ሙቶልኛል። አበቃ። ወዴት እንደሚሄድ ማላቀው እምነት ውስጥ ነበርኩኝ። ሁሏም ወደ ገሃነም ወራጅ ናት። የውመል ቂያማ ሁሏም የገሃነም እንትናት የሚለውን አልቀበለውም። ነገር ግን ከልጅ ልጅ ተወልጄ አድንሃለሁ ያለውን ክርስቶስን አምኜ ወደዛ መጥቻለሁ። እንዴት ይሆናል ብሎ ያ ቀወጠው። መጨረሻ ላይ ግን ቁሉ አላሁ አሐድን ቀራውለት። ማለት ትርጉሙን በርግጥ ታውቀዋለህ። ያው አላህ አንድ ነው፣ አይወለድም አይወልድም ነው በርግጥም። ነገር ግን ይሄ መወለዱን እንትን ማለት የሚጠየፍ አምላክ እሱን ላመልክ አልፈልግም አልኩት። እና አንድ ሙስሊም ምን አምኖ ነው ወይንም ክርስቲያን ምን አምኖ ነው ያንን እምነት የሚከተለው? በቤተሰቦቹ ስለተወለደ ነው ወይስ አንብቦ ተረድቶ ነው? እኔ ይሄንን ጥያቄ ልጠይቅ ነው። እኔ አሁን ወርሼ የተወለድኩት በእስልምና ማንም ዘር ማንዘሬ በሙሉ ሙስሊም ነው። ነገር ግን ምንድነው ቤተሰቦቼ ሙስሊም ስለነበሩ ነበር ሙስሊም የሆንኩት። ግን እግዚአብሔር ረዳኝ። በፊት በጣም እናደር ነበር ንጽጽር ቤት ስገባ። ግን ከሂደት ከ2 ዓመት በፊት ማለት ነው። ከዛ በኋላ ግን እየተረዳው የሚነገረኝ በሙሉ ትክክል ነው። ቼክ ሳረገው ትክክል ነው። ለምን ራሴን ህሊናዬን ለምን እወቅሳለሁ? እና ከቤተሰቦቼም ቢሆን ተምረው አውቀውት አይደለም፣ እነሱም ስለተወለዱበት ነው ያመኑት። እና ልጁ ልክ የውመል ቂያማ እሱ እውቀቴ የሚያድነኝ ነው አርጎ ሲጠይቅ የነበረው። እኔ ግን ክርስቶስ ሙቶልኛል፣ ለኔ ክርስቶስ ሙቶልኛል። በቃ ለዛ አመንኩኝ። ይሄ 4 ነጥብ ነው። እሱስ ምን አምኖ ነው እስልምናውን የተከተለው? ቁርአኑን ወይስ ከቤተሰቡ ስለተወለደ?
ይሄንን ነበር ልጠይቅ የፈለኩት። እሺ እናመሰግናለን። እንኳን አደረሳችሁ አላልሽንም? ኤኒዌይስ ብያለሁ አልነበርክም አንተ እንጂ የዛሬ 2 ቀን 3 ቀን ብያለሁ። ያው አንተን ደግሞ ብያለሁኝ። በአደባባይ ካልተባልኩ ደስ አይለኝም። አቡኪ አይበቃም? እንጠይቀኛ ምንድነው? መልስልኝ እንጂ ጠየቅኩህን ቀደም ወይ መልስ የለም። ምን ጠይቀኝ? ኢየሱስ ኢሳ አለይሂ ሰላም የእናንተ አምላክ ነው ብላችሁ ነው የምታስቡት? እንደዛ ከሆነ ለምን እኔ አምላክ ነኝ አምልኩኝ ለምን አላለም ነው? ይሄን ማለት አይችልም። ይሄን ንገረኝ አልኳራ ነገር እሷም ሰው የነበረው አምላክ እንደሆነ አልነበር እንዴ? ጥቅስ እየፈለገ ነው ተረጋጋ ነበር ያለችኝ። ምንድነው የምትለው? እኔ ለአንተ ጥቅስ መፈለግ ይጠበቅብኝ ነበረ። ግን አንድ ጥያቄ ልጠይቅህ። ለሴ ደምሳሽ እኔ አምላክ ነኝ አምልከኝ ቢልህ ታመልከዋለህ? አላመልከውም ብሏል እኮ። በአንተ መስፈርት መሰረት ለመመለክ እኔ አምላክ ነኝ አምልኩኝ ማለት ነው አይደል? መስፈርት ደምሳሽ አለን በል። ስለዚህ አምላክ ነው ታመልከዋለህ። መስፈርት ነው። የፍቅር ሲዝም ሃይማኖት መስራች እኔ አላመልከውም። እኔ አምላኬ አላህ ነው። ቁል ሁወ አላሁ አሐድ ብሎ እንዳስተማረኝ አላህ ማለት ነው። ቁል ሁወ አላሁ አሐድ፣ አላህ አንድ ነው። አላሁ ረቢ ወረቡኩም፣ አላህ እኔና እናንተ አምላክ ነው። ለምሳሌ ልጨምርልህ። እሺ ሱራ 6 29 ላይ ፈርዖን እኔ አምላክ ነኝ ብሏል፣ ተገዙኝ ብሏል። ስለዚህ ፈርዖንን ማምለክ የሚያመልኩ ሰዎች ትክክል ናቸው ማለት ነው። ምክንያቱም በአንተ ሎጂክ በአንተ መስፈርት መሰረት አንድ ሰው አንድ አካል እኔ አምላክ ነኝ አምልኩኝ ካለ አምላክነትን መስፈርት አሟልቷል ማለት ነው። ኖ እንደዛ አይደለም። ፈርዖን ውሸቱን ስለሆነ አላህ አጠፋው። ይሄ እኛ የምናምነው ነገር ነው። አላህ ነገርኩህ። አምላክ ነው ነኝ ማለት መስፈርት ከሆነ ይሄንን ለምን አትቀበልም እያልኩህ እኮ ነው። መልስልኝ። ለምን አምልኩኝ አላለም እኮ ነው ጥያቄ። ጥያቄን በጥያቄ መመለስ ጥሩ አይመስለኝም። መልካም እሺ፣ ጥያቄም በጥያቄ መመለስም እኮ መፍትሄ ነው። ምክንያቱም መስፈርት ነው ብለህ ካመጣኸው በአንተው ሎጂክ መሰረት ደግሞ አንድ አካል ተነስቶ እኔ አምላክ ነኝ አምልኩኝ ስላለ አምላክ ይሆናል ወይ ነው? አይሆንም አይደለ? አይሆንም። ስለዚህ አምላክ ለመሆን ማለቱ ብቻ ሳይሆን ፈርዘር ደግሞ ኤክስፕላኔሽን ያስፈልገዋል ማለት ነው። የአምላክነትን መገለጫዎች ማሳየት አለበት ማለት ነው። አዎ እስሬ ብትሆን ጭብጥ አድርጌ በትከሻ ችር ስለነበረ ስለዚህ አምላክ ነኝ ያለ ሁሉ አምላክ አይደለም። አምልኩኝ ያለ ሁሉ መመለክ የለበትም። ስለዚህ አምላክነቱን የሚገልጽ ተግባራዊ ነገሮችን ማድረግ አለበት። አንድ በተግባር ማሳየት አለበት ማለት ነው አይደለ? አዎ አለበት። አላህ ሰማይና ምድር እንደፈጠረው ማለት ነው። ቴንኪው በቃ። ስለዚህ ክርስቶስ ደግሞ የሁሉ ፈጣሪ እንደሆነ ላሳያ አይሻልም? እሺ ለምን አምላክ ነኝ አምልኩኝ አላለም? ስለፈጠረው ነገር እኮ አይደለም። ለምን መልስልኝ። አሁን ላሳያ። እሺ አይሻልም? ቅድምም ብሎናል ስራችሁ አምላክ ነኝ ማለት የአምላክነት መስፈርት አይደለም። አምልኩኝ ማለት ነሰሰርሊ ይሄ በቃ ግዴታ ይሄንን እየተባለ ሁሉ ይመለካል ልንገዛው ይገባል ማለት አይደለም። ተስማምተናል እዚህ ላይ። ስለዚህ አምላክ ነኝ አንተ የምታመልክበት ነገር ስለሆነ አሁን የማመልከው አላህን ነው። የናንተ ደግሞ የምታመልኩት ቆይ ተረጋጋ። ይሄ እንደ መስፈርት እንዳልሆነና ዋናው ነገር መገለጫው ነው። አምላክነቱን ገልጧል ወይ ማለት ነው። ይሄንን ከተስማማ ስለዚህ አንድ ጥቅስ ሲያምር አንድ አምላክ ጥቅስ አንብበልን እኮ አንድ ጥቅስ አንብበልን። ራዕይ 1:8 ክፈትልን እስኪ አንዴ አልፋ ከዛ ራስ አንብበልን። አይ አልክኛ 1:8
አንብብልን እስኪ አቡኪ። አንብብልኝ አባቴ። እስክሪኑ ጥራት የለውም ብዙ። ያው ይታያል በደንብ። ማንበብ አልችልም ልበልህ? አንብብልኝ እንግዲህ። አንተ መጽሐፍ ነው እኔ አይደለም። ምን አላምንበትም። በቁርአን ብቻ ነው የማምነው። አይዞህ አትብራምቦ አቡኪ አንብብ ነው የተባልከው። ምን አይደለም የተባልከው። አንብብ ነው የተባልከው። አንብብ። መክፈር አልፈልግም። ምን ያላንብብ በመጽሐፍ ታፍራለህ እንዴ? ካላፈርክ አንብብልኝ ወንድሜ። ያንተን በሰጣም መጽሐፍ አንብቤያለሁ። እንደሚያከፍረው አወቀ። ይሄንን ካነበበ እንደሚከፍር አወቀ። እናመሰግናለን አቡኪ። which is ኢየሱስ አምላክ ነው ይመለካል የሚለውን ሊያነብ ሆነ። ስለዚህ መክፈር አልፈልግም ማለት። እናመሰግናለን። ከታች ሆነ ታብታብ አድርግ አይሻልም? መልስልኝ እንጂ አንብብ። ጌታ አምላክ ይላል እሱ ከመጀመሪያው ጀምረህ ቁጥር 8 ከቁጥር 7 ይሄንን አይደለም ነው ያልኩ። ኖርማል በቃ አላህ እንደሚነግረን ለምን ኢየሱስ ክርስቶስ ለምን አይናገርም ነው ጥያቄ እንጂ እንደዚህ አልፋ ኦሜጋ እንደዚህ አይደለም ነው የጠየቀው። አንብብ ነው የተባልከው። አንብብ። አነበብኩት እኮ። እየሰማንህ አንብብ። በውስጥ አንብብ እኮ አለ የተባልከው። እየሰማንህ አንብብ ነው የተባልከው። ቀጥል። በመጽሐፍ ታፍራለህ እንዴ? እፎይ አንብብ። የምን ማፈር ነው የምታወራው? አንብብ እንዴ! የምን ማፈር ነው የምታወራው? አንብብ። ወረደ በቃ ይሄ ግን ያለው ነገር አስተውሉ ጋይስ። መክፈር አልፈልግም ነው ያለው which means ይሄ እንደ እስልምና አስተምሮ ኩፍር ነው። ተመልከቱ በደንብ አስተውሉ። ኩፍር ነው። ስለዚህ ሰውየው ገብቶታል። ሲቀጥል ደግሞ ክርስቶስ ኢየሱስ ቃል በቃል እኔ አምላክ ነኝ ብሎ የተናገረበትን ፓርት ላሳያችሁ። እኔ ሁሌም ማነሳው ጥቅስ ነው። እስካሁን ድረስ የመለሰ ሙስሊም የለም። አልፋ እስቲ ኢሳይያስ 61:8 ላይ ክፈትልን። ትንቢተ ኢሳይያስ ምዕራፍ 61 ቁጥር 8 ላይ ሁሌ ማነሳው ክፍል ነው። አንድ ሙስሊም መልስ ሰጥቶት አያውቅም። ትንቢተ ኢሳይያስ ምዕራፍ 61 ቁጥር 8 ተመልከቱም እንደሚል እኔ እግዚአብሔር ፍርድን የምወድድ ስርቆትና በደልን የምጠላ ነኝ። ፍርዳቸውን በእውነት ሰጣቸዋለሁ ከነሱ ጋርም የዘላለም ቃል ኪዳን አደርጋለሁ ይላል። አሁን እዚህ ጋር ተናጋሪው እግዚአብሔር አብ አይደለም። የሚገርማችሁ መሲሁ ነው፣ ክርስቶስ ነው እዚህ ጋር እየተናገረ ያለው። እንዴት እናውቃለን ከተባለ ቁጥር 1 ላይ ወሰደኝ። ቁጥር 1 ላይ ሄድ። ተመልከቱም እንደሚል የጌታ እግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች የምስራችን ሰብክ ዘንድ እግዚአብሔር ቀብቶኛል። ልባቸው የተሰበረውን ጠግን ዘንድ፣ ለተማረኩትም ነፃነትን፣ ለታሰሩትም መፈታትን እናገር ዘንድ ልኮኛል። የተወደደችውን የእግዚአብሔርን ዓመት አምላካችንም የሚበቀልበትን ቀን እናገር ዘንድ፣ የሚያለቅሱትን ሁሉ አጽናና ዘንድ፣ እግዚአብሔር ለክብሩ የተከላቸው የጽድቅ ዛፎች እንዲባሉ ለጽዮን አለቃሾች ያደርግላቸው ዘንድ፣ በአመድ ፋንታ አክሊልን፣ በለቅሶም ፋንታ የደስታን ዘይት፣ በአሐዘንም ፋንታ የምስጋና መጎናጸፊያ ያሰጣቸው ዘንድ ልኮኛል ይላል። ስለዚህ እዚህ ጋር ተናጋሪው የእግዚአብሔር መንፈስ በሱ ላይ እንደሆነ እንደተቀባ ይናገራል። የተቀባው ነው ተናጋሪ። መሲህ ማለት የተቀባ ነው። ከዛ ቁጥር 3 ላይ ምን ይላል? ቁጥር 3 ላይ ምን ይላል? መልሰው ቁጥር 3 ላይ ምን ይላል? ኢሳይያስ ቁጥር 61 ቁጥር 3 እንደዚህ ይላል። በአመድ ፋንታ አክሊልን፣ በለቅሶም ፋንታ የደስታን ዘይት፣ በአዘን መንፈስ ፋንታ የምስጋና መጎናጸፊያ ይሰጣቸው ዘንድ አክሊል ይሰጣለሁ እያለ ነው። ስለዚህ እዚህ ጋር ተናጋሪው ኢሳይያስ ሊሆን አይችልም። አስተውሉ። ተናጋሪው ኢሳይያስ ሊሆን አይችልም። ለምን? ኢሳይያስ ለማንም አክሊል ሊሰጥ አይችልም። ኦኬ፣ ኢሳይያስ ለማንም አክሊል ሊሰጥ አይችልም። አክሊል ሰጠ ማለት ሽልማት ሰጠ ማለት ነው። ይፈርዳል ማለት ነው። አክሊል ኢሳይያስ ይሄን አላደረገም። ተናጋሪው ደግሞ እግዚአብሔር አብ ሊሆን አይችልም። ለምንድን? ልኮኛል እያለ ነው። መላክ ለአብ አይናገርም። መላክ እንጂ አብ ይልካል እንጂ አይላክም። ቀብቶኛል ይላል። አብ ተቀባ። ይሄ ለአብ አይባልም፣ ለመሲሁ የሚባል ነገር ነው። ስለዚህ እዚህ ጋር ተናጋሪው መሲሁ ነው። የሚገርማችሁ እዚሁ ኢሳይያስ 61 ይሄው ራሱ ቃል ክፍል ላይ ሉቃስ 4 ላይ ጠቅሷል። ሉቃስ 4 ላይ ሄድልኝ። ለራሱ ለክርስቶስ ጌታችን ኢየሱስ ክርስቶስ ለራሱ ጠቅሶታል። ሉቃስ 4 ላይ ሉቃስ 4 ጋር እንሂድ። ተመልከቱ ከቁጥር 17 እስከ 18 ሉቃስ 4 17 እስከ 18 ተመልከቱ። እስከ 21 ድረስ እናነበዋለን። እስከ 21 ጀምሮ የነብዩንም የኢሳይያስን መጽሐፍ ሰጡት፣ ለጌታ ማለት ነው ክርስቶስ። መጽሐፉን በተረተረ ጊዜ የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን ሰብክ ዘንድ ቀብቶኛልና፣ ለታሰሩትን መፈታትን፣ ለዕውሮችን ማየትን ሰብክ ዘንድ፣ የተጠቁትንም ነፃ አውጣ ዘንድ፣ የተወደደችውንም የጌታን ዓመት ሰብክ ዘንድ ልኮኛል ብሎ የተጻፈበትን ስፍራ አገኘ። ወረድ በል
አገኘ። ከዛስ ወረድ በል ወረድ። ከዛ በኋላ መጽሐፉንም ጠቅልሎ ለአገልጋዩ ሰጠውና ተቀመጠ። በምኩራብም የነበሩት ሁሉ ትኩር ብሎ ይመለከቱ ነበር። እርሱም መልሶ ዛሬ መጽሐፍ በጆሮአችሁ ተፈጸመ ይላቸው ጀመር ይላል። አያችሁ ኢሳይያስ 61 ላይ ያለውን ትንቢት አነበበና ይሄ ቃል በጆሮአችሁ ተፈጸመ አለ። ምን ማለት ነው? ፍጻሜው እኔ ነኝ። ያኔ ኢሳይያስ የተናገረው በትንቢት መንፈስ ሆኖ ያኔ በኢሳይያስ አማካኝነት የተነገረው ቃል በእርሱ የተፈጸመ ቃል መሆኑ በእርሱ እንደተፈጸመ ተናገረ ማለት ነው። ስለዚህ ኢሳይያስ 61 ስለ መሲሁ የተነገረ ትንቢት ነው። ከአዲስ ኪዳን የተሰጠ ማስረጃ። አሁን ወደ ኢሳይያስ 61 እንሂድ። መልሰኝ እንዴት ክርስቶስ ቃል በቃል እኔ እግዚአብሔር ነኝ ብሎ እንደተናገረ ላሳያችሁ። ኢሳይያስ 61:8 ማለት ነው። መልሰው ተመልከቱ። ኢሳይያስ 61:8 አሁን ከላይ ጀምሮ ከቁጥር 1 ጀምሮ ስታነቡት ተናጋሪው መሲሁ ነው። ከቁጥር 1 እስከ 11 ድረስ ተናጋሪው መሲሁ ነው። ሙሉን ስታነቡት ማለት ነው። ሙሉን ስታነቡት ኢንፋክት ሙሉን እናንብበው። ቆይ ቶሎ ሙሉን ላስነብብላችሁ። ከቁጥር 3 ጀምሮ ማለት ነው። ቁጥር 3 ነበር እንትን ያለው። ከቁጥር 3 ጀምሮ እናንብበው። መጎናጸፊያ እሰጣቸው ዘንድ ልኮኛል ካለ በኋላ ከጥንትም ጀምሮ ባድማ የነበሩትን ይሰራሉ፣ ከቀድሞ የፈረሱትንም ያቆማሉ። ባድማ የነበሩትና ከብዙ ትውልድ በፊት የፈረሱትን ከተሞች እንደገና ይሰራሉ። ወረድ በል። ቁጥር 4 አንብበነዋል። ወረድ በል። ይሰራሉ ካለ በኋላ አሁንም ተናጋሪው አልተለወጠም። ተመልከቱ፣ ተናጋሪው አልተለወጠም። መጻተኞቹም ቆመው በጎቻቸውን ያሰማራሉ፣ ሌሎች ወገኖችም አራሾች ወይም ጠባቂዎች ይሆኑላቸዋል። እናንተ ግን ቁጥር 6 የእግዚአብሔር ካህናት ትባላላችሁ፣ ሰዎቹም የአምላካችን አገልጋዮች ብለው ይጠሯችኋል። የአሕዛብን ሀብት ትበላላችሁ፣ በክብራቸውም ትመካላችሁ። በእፍረታችሁ ፋንታ 2 እጥፍ ይሆንላችኋል፣ በውርደታችሁ ፋንታ እድል ፈንታችሁ ደስ ይላቸዋል። ስለዚህ በምድራችሁ ሁሉ እጥፍ ይገዛሉ፣ የዘላለምም ደስታ ይሆንላቸዋል። አሁንም ተናጋሪው አንድ ነው። ተመልከቱ፣ ተናጋሪው አልተለወጠም። ከዛ ቁጥር 8 ምን እንደሚል ተመልከቱ። እኔ እግዚአብሔር ፍርድን የምወድድ ስርቆትና በደልን የምጠላ ነኝ፣ ፍርዳቸውን በእውነት እሰጣቸዋለሁ፣ ከእነርሱ ጋር የዘላለም ኪዳን አደርጋለሁ ይላል። አያችሁት? ከቁጥር 1 ጀምሮ ቀብቶኛል፣ ልኮኛል ሲል የነበረው አካል በወጥነት ንግግሩ ሳይቀየር ተናግሮ ቁጥር 8 ላይ ምን አለ? እኔ እግዚአብሔር ብሎ ተናገረ። ቃል በቃል ማለት ነው። ኢሳይያስ 61 ከቁጥር 1 እስከ 11 በጥንቃቄ ብቻችሁን አንብቡት። ስንት ተናጋሪ ያለ የሚለውን ነገር አስተውላችሁ አንብቡት። ከቁጥር 1 እስከ 11 ድረስ ማለት ነው። አንድ ተናጋሪ ነው ያለው። ቃል በቃል እኔ ቀብቶኛል ብሎ የተናገረው አካል ነው። አሁን እዚህ ቁጥር 8 ላይ እኔ እግዚአብሔር ብሎ ቃል በቃል የተናገረው። አሁን ዕብራይስጡን ብትመለከቱ እዚህ ጋር በግልጽ አኒ ያህዋ ነው የሚለው። ዕብራይስጡን መክፈት ትችላለህ። ዕብራይስጡን ከፍታችሁ ብታዩት አኒ ያህዋ ነው የሚለው። እኔ ያህዌ ነው የሚለው። ቃል በቃል ይወድ ሄዋዌ ነው የሚለው። ቃል በቃል ማለት ነው። የሆዋ ይኸው ሌክሲኮኑን ከፍቶላችኋል። እግዚአብሔር የሚለው ቃል እዛ ጋር ያህዌ ነው። ለፍጡር አይሰጥም ይሄ ቃል። ስለዚህ ጌታችን ኢየሱስ ክርስቶስ ቃል በቃል እኔ እግዚአብሔር ነኝ ብሎ ተናግሯል። ሰዎች ቃል በቃል እኔ እግዚአብሔር ብሎ ኢሳይያስ 61:8 ላይ በዚህ ጉዳይ ላይቭ ዲቤት የሚገባ ሙስሊም ካለ በኮሆስት በስርዓት ለመነጋገር ዝግጁ ነኝ፣ በማንኛውም ቶፒክ ማለት ነው። ሬነር ቲዩብ ናግባ እስቲ ቆይ ሬነር ቲዩብ እና ናግባ በሉት እስቲ ሬነር ቲዩብ ናግባ በሉት። እሺ ቄሮን አዋሩትና ኦኬ እቺን ብቻ ነጥብ ጨምርና ከዛ ቄሮን እናወራለን። አንዴ ክፈትልን አልፋ። አይ አስገብተን ቦታ ለማስለቀቅ ነው። ኦኬ አልፋ አንዴ ክፈትልንና ከዛ ሰላም አንድ መልእክት አለ። አንዴ ሚውት አድርግ አንዴ ተመልከቱ። አንዴ ለእፎይ አንድ መልእክት አለን። ጥሪ ቀርቦለታል ከውስጥ ሚውት አድርጉት ይሄን ይቀበላል። ከዛና እስከ ሚውት አድርግ እሱን ቆይ እናወራዋለን። ችግር ከኔ ጋር ይሄው ራሱ አካል በነገራችን ላይ ተናጋሪው ፍጹም ሰው መሆኑን የምናውቅበት ፍጹም ሰው ከአምላክነትን ባሻገር ሰውነትም እንዳለው የምናውቅበት ቁጥር 10 አንብቡ። ቁጥር 10 ፍጹም ሰውነቱን እንዴት እንደምናውቅ ላሳያችሁ። አክሊልንም እንደለበሰ ሙሽራ በጌጥ ሽልማቷም እንዳጌጠች ሙሽራ የማዳን ልብስ አልብሶኛልና የጽድቅንም መጎናጸፊያ ደርቦልኛልና በእግዚአብሔር እጅግ ደስ ይለኛል፣ ነፍሴም በአምላኬ ሐሴት ታደርጋለች ይላል። ነፍሴም በአምላኬ ሐሴት ታደርጋለች። አምላኬ ብሎ ይናገራል። ለምንድን ነው አምላኬ ብሎ የሚናገረው ስንል ፍጹም ሰውም ስለሆነ ነው። እግዚአብሔር የሥጋ ለባሽ ሁሉ አምላክ ነው። ኤርምያስ 32:17 እንዲሁም ዘኍልቍ ምዕራፍ 16:22 እንዲሁም ዘኍልቍ ምዕራፍ 27:16 በእነዚህ ቦታዎች ላይ በሙሉ እግዚአብሔር የሥጋ ለባሽ ሁሉ አምላክ እንደሆነ ተገልጿል። ስለዚህ ወልድም መሲሁ መለኮት የሆነው የእግዚአብሔር ልጅም በሥጋ ሲመጣ ከሰውነቱ የተነሳ የራሱ ካደረገው
ሰዋዊ ባህሪ የተነሳ የአብ ባሪያ ሆነ፣ የአብ አገልጋይ ሆነ። ለዚህ የባሪያ መልክ በመያዙ ማለት ነው። አብም አምላክ ሆነ ከሰውነቱ የተነሳ ማለት ነው። ስለዚህ አምላኬ ብሎ በመናገሩ ፍጹም ሰውነቱንም እንረዳለን። ነገር ግን ሰው ብቻ አይደለም። ሰው ብቻ ለመሆኑ እንዴት ነው የምንረዳው? ቁጥር 8 ላይ ቃል በቃል እንደ እግዚአብሔር ብሎ ተናግሯል። ቁጥር አስተውሉ ጋይስ፣ ሙሉ ኢሳይያስ 60 ሙሉ ምዕራፉን ስታነቡት አንድ ማንነት ብቻ ነው የሚናገረው፣ ሁለተኛ ማንነት የለም። ከቁጥር 1 11 ቁጥሮች ነው ያሉት ኢሳይያስ 61 ኦኬ። ኢሳይያስ 61ን ሙሉ ምዕራፉን ስታነቡት 11 ጥቅሶች ነው 11 ቁጥሮች ነው ያሉት። በእነዚህ 11 ቁጥሮች ሁሉ በሙሉ ምዕራፉ ማለት ነው በሙሉ ምዕራፉ አንድ ተናጋሪ ብቻ ነው ያለው። አንድ ተናጋሪ ብቻ ነው ያለው። ይሄ ተናጋሪ የተቀባ ነው፣ ደግሞም ተልኳል፣ ደግሞም ፍጹም ሰውም ነው። አምላኬ ብሎ ስለሚናገር ሰውነት አለ። ሰው ከዛ ሰውነቱ የተነሳ አምላኬ ብሎ ሊናገር ይችላል። አብ አምላኩ ነው ከዛ ሰውነቱ የተነሳ። አገን ይሄ ክፍል ትንቢታዊ መልእክት ነው። መሲሁ በስጋ ከመጣ በኋላ የሚፈጸም ትንቢት ነው። ለዛም ነው ጌታ በነገራችን ሉቃስ 4 ላይ ይሄ ቃል በጆሮአችሁ ተፈጸመ አለ። ለምንድን? አሁን ሰው ሆኖ መጥቷል። አያችሁ፣ ያኔ በኢሳይያስ ዘመን መለኮት ብቻ ነበር የነበረው፣ አልተፈጸመም። ይሄ ትንቢታዊ ንግግር ነው። አያችሁት? በሉቃስ 4 ጊዜ ግን ተፈጸመ። ለምንድን? አሁን ሰው ሆኖ መጥቷል። ስለዚህ ፍጹም አምላክ ፍጹም ሰው ነው። አምላኬን ብሎ ሊናገር ይችላል፣ እኔ እግዚአብሔር ብሎ ሊናገር ይችላል። አያችሁት? ስለዚህ በትንቢታዊ ቃል ስለሆነ ሰውነቱንም ገልጾ ሰውነቱንም አጠይቆ ወይም ደግሞ ስቴት አድርጎ ነው የሚናገረው። ስለዚህ አምላኬ ብሎ የሚናገር ሰውነቱን ነው የሚያመለክተው። ግን ሰው ብቻ አይደለም እግዚአብሔርም ነው። ቃል በቃል እኔ ያህዌ ብሎ ተናግሯል። ይሄን ብቻ ጨርስላችሁ እዛው ኢሳይያስ 61:8 ላይ ክፈታው እንዴ አልፋ ሶሪ ካስቸገርኩ ሶሪ። እንግዲህ ብዙ ሐሳብ ስላለው ነው። በውስጥ መስመር አዋሩኝ። 11 ክፍል ጽፍ ያለው በኢሳይያስ 61 ላይ 11 ክፍሎችን ጽፍ ያለው አዋሩ ልክላችኋለሁ። አንድ ክፍትልን አልፋ መጽሐፍ ቅዱስ መከተል ትችላለህ? ኢሳይያስ 61 ላይ ክፈትልን። ኢሳይያስ 61:8 ላይ ይሄ በእርግጥም ለክርስቶስ የተነገረ መሆኑን እንዴት እንደምናውቅ ላሳያችሁ። ቁጥር 8 ላይ ምን እንደሚል ተመልከቱ። እኔ እግዚአብሔር ፍርድን የምወድድ ስርቆትን በደል የምጠላ ነኝ፣ ፍዳቸውንም በእውነት ሰጣቸዋለሁ፣ ከእነሱም የዘላለም ኪዳን አደርጋለሁ ይላል። ስርቆትና በደልን የምጠላ ነኝ። ተመልከቱ፣ ስርቆትና በደልን ይጠላል። ይሄ እንዴት ለመሲሁ የተባለ ቃል እንደሆነ ላሳያችሁ። መዝሙር 45 ላይ ገለጥልኝ። መዝሙር 45:6 ስርቆትና በደልን ይጠላል። ተመልከቱ፣ ስርቆትና በደልን ይጠላል አይደለ? ስርቆትና በደልን ጠላለሁ ያለው ኦኬ። መዝሙር 45 ጋር እንሂድ። ለመሲሁ ምንድን ተባለለት? ለሱ መዝሙር 45:6 ተመልከቱ፣ ለመሲሁ የተባለ ነገር ቁጥር አምላክ ሆይ ዙፋንህ ከዘላለም እስከ ዘላለም ነው፣ የመንግስት በትር የቀነበት ነው ካለ በኋላ ቁጥር 7ን ተመልከቱ። ጽድቅን ወደድህ አመፅንም ጠላህ። ተመልከቱ፣ አመፅንም ጠላህ። ኢሳይያስ 61 ላይ ምንድን ነበር ያለው? ስርቆትና በደልን እጠላለሁ አይደል ያለው? ለምንድን ከተባለ እዚህ ጋር አመፅን ጠላህ የተባለለት መሲሁ ስለሆነ ነው። አመፅን ጠላህ የተባለለት መሲሁ ስለሆነ ነው። እዛ ጋር ኢሳይያስ 61:8 ላይ ስርቆትና በደልን እጠላለሁ ያለው። አያችሁት? አመፅንም ጠላህ የተባለለት መሲህ ስለሆነ ነው እዛ ጋር ስርቆትና በደልን እጠላለሁ ያለው። ሌላ ይሄው ራሱ ቃል በነገራችን ላይ በአዲስ ኪዳን ክርስቶስ ኢየሱስ ተብሏል። ዕብራውያን 1:9 ላይ ሄድልኝ ጋይስ። ዕብራውያን 1:9 ከላይ ከቁጥር 8 ስለ ልጁ ግን ስለ ወልድ ማለት ነው አምላክ ሆይ ዙፋን ከዘላለም እስከ ዘላለም ነው፣ የመንግስት በትር የቀነበት ነው ካለ በኋላ ጽድቅን ወደድህ አመፅንም ጠላህ። አያችሁ? ስለዚህ ለመሲሁ የተባለው ነገር ስለሆነ አመፅንም ጠላህ ተብሏል ማለት ነው። ኦኬ፣ አመፅንም ጠላህ ተብሏል። ኦኬ፣ ሁለተኛ ማስረጃ ልጨምርላችሁ። ኢሳይያስ 61 ጋር ሂድ። ሶሪ ካስረዘምኩ ጋይስ፣ ሶሪ ካስረዘምኩት። ኢሳይያስ 61 ጋር ሂድ፣ ተመልከት። ቁጥር 8 ምን እንደሚል ተመልከቱ። እኔ እግዚአብሔር ፍርድን የምወድ ስርቆትና በደልን የምጠላ ነኝ፣ ፍዳቸውንም በእውነት ሰጣቸዋለሁ። በእንግሊዝኛው ብትመለከቱት ዜር ጃጅመንት ነው የሚለው። በእንግሊዝኛው አድርገው ኢሳይያስ 68 በእንግሊዝኛው ኢሳይያስ 68 በእንግሊዝኛው For I the Lord የሚለው ካፒታል ነው፣ ያህዌ ነው። I love judgment, I hate robbery for burnt offering, and I will direct their work in truth, and I will make an everlasting covenant with them. I will direct their work in truth ምን ማለት ነው? እፈርድባቸዋለሁ ነው። በዕብራይስጡ ብትመለከቱ እዚህ ጋር ፓሊል የሚለው ቃል ነው፣ ፍርድን ነው የሚያመለክተው። ሌክሲኮኑ ብትመለከቱት እዛ ጋር ዳይሬክት የሚለው ቃል ወይ ደግሞ ፍርዳቸውን የሚለውን ቃል ዕብራይስጡን ብትመለከቱት ፓሊል የሚለው ቃል ነው፣ ጀጅመንት ወይም ፍርድ ማለት ነው።
ጌታ ይፈርዳል ወይ ስንል አዎ ማስረጃ ራእይ 22 ራእይ 22:16 ለእያንዳንዱ እንደ ስራው መጠን እከፍለው ዘንድ የሚለው ፓርት ማለት ነው። ስንት አልከኝ? ራእይ 22 ለእያንዳንዱ እንደ ስራው ከፍለው ዘንድ ዋጋዬ ከኔ ጋር ነው ያለበት ቦታ ማለት ነው። ራእይ 22 ኦኬ ቁጥር 12 ቴንክ ዩ ተባረክ አልፋ። እነሆ በቶሎ እመጣለሁ እነሆ በቶሎ እመጣለሁ ለእያንዳንዱ እንደ ስራው መጠን ከፍል ዘንድ ዋጋዬ ከኔ ጋር አለ። እኔ ነኝ እንደ ስራው መጠን የምከፍለው። አያችሁት? ሶ እዛ ጋር ምን ብሎ ተናግሮ ነበር? ለእያንዳንዳቸው ፍዳቸውን እሰጣለሁ ብሎ ነበር አይደለ? ይሄው ራሱ በአዲስ ኪዳን ሲረጋገጥ ምን ተባለ? ለእያንዳንዳቸው እንደ ስራቸው መጠን እከፍላቸዋለሁ ተባለ ማለት ነው። ይሄን በነገራችን ላይ በብሉይ ኪዳን የተረጋገጠ ጉዳይ ነው። ባይዜ በብሉይ ኪዳን የተረጋገጠ ጉዳይ ነው። ማስረጃ ኢሳይያስ 11 ላይ ሄድልኝ። ኢሳይያስ 11 እንዴት ከመሲሁ ጋር እንደሚገናኝ ላሳያችሁ ብዬ ነው። ኢሳይያስ 11:4 ኢሳይያስ 11:4 ተመልከቱ። ነገር ግን ለድሆች ይፈርዳል፣ ለምድርም የዋሆች በቅንነት ይበይናል። በአፉም በትር ምድርን ይመታል፣ በከንፈሩም እስትንፋስ ሰዎችን ይገድላል። አያችሁት? በዛው በኢሳይያስ መጽሐፍ ውስጥ መሲሁ እየተናገረ ቅድም እንዳልኳችሁ ኢሳይያስ አይደለም ተናጋሪው። ኢሳይያስ አክሊል ሊሰጥ አይችልም። ኢሳይያስ በሐዘን ፋንታ መጎናጸፊያ ሊሰጥ አይችልም። ኖርማል ፍጡር ነው፣ ነብይ ነው። እግዚአብሔር አብም ቢሆን ተናጋሪው አይችልም። ምክንያቱም ተቀባይ ይላል፣ ተላካ ይላል። እግዚአብሔር አብ ተቀባይ ባለለትም ተላካ ይባልለትም። አያችሁ? ስለዚህ ተናጋሪው መሲሁ ነው። ይሄ መሲሁ ደግሞ ምን አለ? እኔ እግዚአብሔር ፍርድና በደል የምወድ ነኝ፣ ፍዳቸውንም እሰጣቸዋለሁ፣ እፈርዳለሁ አለ። ይሄው ፍርዱ ፈራጅ እንደሆነ በዛው ኢሳይያስ መጽሐፍ ላይ ተረጋግጧል። ኢሳይያስ 11:4 ላይ ነገር ግን ለድሆች በጽድቅ ይበይናል፣ ለምድርም የዋሆች በቅንነት ይበይናል። ፈራጅ ነው ማለት ነው። ተጨማሪ ማስረጃ ኢሳይያስ 42:1 ላይ ገለጠልኝ። እዛው ኢሳይያስ 42:1 ኢሳይያስ 42 ላይ ኢሳይያስ 42 ቁጥር 4 ተመልከቱም እንደሚል ስለ መሲሁ የተነገረ ትንቢት ነው። ማቴዎስ 12 ላይ የመሲሁ የተጠቀሰ ትንቢት ነው። ምን ይላል? በምድርም ፍርድን እስኪያደርግ ድረስ ይበራል እንጂ አይጠፋም፣ አሕዛብ በስሙ ይታመናሉ። ስለዚህ መሲሁ ይፈርዳል። አያችሁ? በዛው በኢሳይያስ መጽሐፍ ውስጥ በመጽሐፍ ቅዱስ አጠናን ውስጥ በኢሳይያስ መጽሐፍ ውስጥ በአንድ መጽሐፍ ውስጥ ምን ተነገረ የሚለው እናያለን። አያችሁ? ኢሳይያስ 60 ላይ ለመሲሁ የተባለው ነገር በሌላው የኢሳይያስ ክፍል ላይ ተረጋግጧል። አያችሁ? ተረጋግጧል። ስለዚህ መሲሁ ኢሳይያስ 61 እንዴት ናችሁ? ሳሚ ኢልሃም ሰላም ናችሁ? አለ እንደ እግዚአብሔር ይመስገን። ጥያቄ የሚጠይቅ ሰው ሲገባ ውይይትህን ባታረዝመው ወደ ጥያቄ ለማስተናገድ ብትሄዱ የተሻለ ነው። ጥያቄ አለኝ ጠይቅ። አይ ችግር የለውም ትጠይቅ። እሺ ልጠይቅ ጥያቄ። እሺ ጥያቄ ስጠይቅ ወደ እኔ እምነት አትገባም። ስለናንተ ነው መጠየቅ የምፈልገው። ሁለት ጥያቄ አለኝ ጠይቄ ወርዳለሁ። ጠይቅ ኢብራሂም ቆይ እሺ ቆይ ሳሚ ያጠቃለውና በሁለት ደቂቃ ውስጥ ወደ ጥያቄው እንግባለን። በእንጥልጥል እንዳይቀር ጠይቅና ልውረድ። እሺ በእንጥልጥል እንዳይቀር የመሲሁ ፈራጅነት ተረጋግጧል። እዛው ኢሳይያስ 11:4 እና ኢሳይያስ 42:4 ላይ መሲሁ ይፈርዳል ተብሏል። ስለዚህ ኢሳይያስ 61:8 ላይ በፍዳቸውን በእውነት እሰጣቸዋለሁ ያለው ይሄው መሲህ ነው ማለት ነው። አንድ የመጨረሻ እንደው ቢቀር በጣም እንደው ኢምፖርታንት በጣም እንደው የሚቆጨኝ አንድ ማስረጃ ጨምርላችሁና ቶሎ ብዬ ከዛ እንጨርሳለን። ኦኬ ሶሪ ካረዘምኩት በጣም ኢምፖርታንት ማስረጃ ስለሆነ ነው። ብዙ ጊዜ የማይነሳ ማስረጃ ስለሆነ ነው። ሶሪ ካረዘምኩት በጣም ይቅርታ። አልፋ አንዴ በቀጥ ከፍትልኛለህ? ሶሪ ካረዘምኩት በጣም ጋይስ። አልፋ መክፈት ትችላለህ? ምንም ነገር አይደለም እንዴ እግዚአብሔር ቃል እኮ ነው። መስማት ያልቻለ ሰው ካለ መውረድ ይችላል። ኢትስ ኦኬ። አልፋ ካለ ተመለስ። አልፋ በቃ ችግር እኔ ከፍታለሁ። ችግር የለውም። እኔ መክፈት እችላለሁ። ልክፈትላችሁ። ሶሪ እቺ ኦኬ በቃ ኢሳይያስ 61 ላይ ያለ በጣም ወሳኝ ቃል አለ። ቃል በቃል መሲሁ እኔ አምላክ ነኝ ብሎ የተናገረበት ቃል ኢሳይያስ 61:8 ነው። መረሳት የሌለበት ኢሳይያስ 61:8 ነው። ቆይ አንዴ አልፋ አለ
ቀንዴ አስቸግሮ ነው ኔትወርክ መልክ ፈትለ እንዴ ኦኬ ኮትልኝ ቆስቲ በቃ አልፋ መጥቷል አልፋን ትልቅ ላይ አርጉት ኦኬ ሶሪ ካረዘም ጋይስ ኢሳይያስ 61 አንድ ላይ ገለጥልኝ ይሄ ለመሲሁ የተባለ ቃል ለመሆኑ ተጨማሪ ማስረጃዎች ልስጣችሁና ከዛ በኋላ እንጨርሳለን ኢሳይያስ 61 አንድ ላይ ገለጥልኝ 61 ኢሳይያስ 61 ተመልከቱም እንደሚል የጌታ እግዚአብሔር መንፈስ በእኔ ላይ ነው ለድሆች የምስራችን ሰብክ ዘንድ እግዚአብሔር ቀብቶኛልና ይላል ቀብቶኛል ተቀብቷል ይሄ በመዝሙር 45 ላይ ለመሲሁ የተባለ ነገር ነው ቀብቶኛል ይላል መዝሙር 45 ላይ እንደሚል እንመልከት መዝሙር 45 ላይ ሄድልን መዝሙር 45 ቁጥር 7 መዝሙር 45 ቁጥር 7 ተመልከቱም እንደሚል አምላኩ ዙፋን ከዘላለም እስከ ዘላለም ነው የመንግስት በትር የቀነበትን ነው ጽድቅን ወደደ አመጽንም ጠላ ስለዚህ ከባልንጀሮች ይልቅ እግዚአብሔር አምላክህ የደስታን ዘይት ቀባህ አሁን እዛ ጋር ቀባህ የምትለው የዕብራይስጥ ቃል ማሺኻ የምትለው የዕብራይስጥ ቃል ናት ማሺኽ የምትለው የዕብራይስጥ ቃል ናት እሷ ቃል ኢሳይያስ 61 አንድ ላይ ያለችው ቃል ናት ቀብቶኛል ያለው እዚህ ወርዲ መዝሙር 45 ላይ መቀባቱ የተነገረለት መሲህ ስለሆነ ነው ማለት ነው መቀባቱ የተነገረለት መሲህ ስለሆነ ነው ሌላ ማስረጃ ዳንኤል 9:25 ላይ ገለጥልኝ ዳንኤል 9:25 ላይ ገለጥልኝ ዳንኤል 9:25 እዛ ኢሳይያስ 61 አንድ ላይ የተባለው ነገር የዳንኤል መጽሐፍ ላይ ዳንኤል 9 ላይ ለመሲሁ የተባለው ነገር ነው ዳንኤል 9:25 መሲህ ይገደላል ይላል እዛ ጋር ኦኬ ስለዚህ እወቅ አስተውልም ኢየሩሳሌምን መጠገንና መስራት ተዛዙ ከሚወጣበት ጀምሮ እስከ አለቃው እስከ መሲህ ድረስ ጉባኤና 62 ጉባኤ ይሆናል እርሷም ዘመን ከጎዳና ቅጥር ትሰራለች ይላል ከዛ በኋላ ቁጥር 26 ላይ ከ62 ጊዜ 7 በኋላ መሲህ ይገደላል ይላል ቁጥር 26 መሲህ ይገደላል ይላል አያችሁ አሁን የአርሊ ቸርች ፋዘርስን ብትመለከቱ እንዲሁም የአይሁድ ኮሜንተሮች ራሺን ብትመለከቱት ሌሎቹ ቢክዱም ራሺ ግን ያምናል እንዲሁም ኢቭን አባ ጊዮርጊስ ዘጋስጫ ራሱ አድርጋ ነው ላይ ጽፈዋል እዚህ ጋር መሲህ የተባለው ክርስቶስ ነው መሲህ የሚለው የዕብራይስጥ ቃል ዕብራይስጡ መሺህ የሚለው ሲሆን ኢሳይያስ 61 አንድ ላይ ቀብቶኛል ከሚለው ቃል ጋር አንድ ነው ስለዚህ ኢሳይያስ 61 ላይ የምተናገረው መሲሁ ነው ዳንኤል 9 ከቁጥር 25 እስከ 26 ዳንኤል 9 ከቁጥር 25 እስከ 26 ኦኬ ሶ ከዚህ የበለጠ ማስረጃዎችን ማቅረብ ይቻላል ቀብቶኛል ማለት የእግዚአብሔር መንፈስ በሱ ላይ ያለ ማለት ነው ይሄም ኢሳይያስ 11 እና ኢሳይያስ 42 ላይ የተነገረ ነገር ነው እሱ ምናልባት በስፋት ሌላ ጊዜ እንመለከተዋለን እንዳይረዝም ግን እናንተ ቀጥሉ ተባረኩ ሶ ኢሳይያስ 61:8 ላይ መሲሁ ቃል በቃል እኔ እግዚአብሔር ነኝ ብሎ ተናግሯል ኢሳይያስ 61:8 ላይ ከቁጥር 1 እስከ 11 ስታነቡት መሲሁ ነው እኔ እግዚአብሔር ነኝ ብሎ የተናገረው ያለ ማለት ነው ተባረኩ